ሰላም ጤና ይስጥልን የተወደዳችሁ እንደምን አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ዘግየት ብለን የገባ ነው። ስለዘገየን ይቅርታ እንጠይቃለን። ሰበር ዜና ስለነበረን ያንን ሰበር ዜና እያጣራን ነበር የዘገየ ነው። መረጃውን ይዘንላችሁ ቀርበናል። አድማጭ ተመልካቾቻችን እስከ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በርከት ያሉ ጉዳዮች ነበር የነበሩን እና እያንዳንዱ ፕሮግራም ለማጠናከር ትንሽ ጊዜ ወሰደ ስለነበረ ነው። የአርበኛ ዘመነ ካሴ መልእክት አነጋጋሪ ሆኗል። እንደተለመደው አረበኛው አንካራ ነው ሲባል በቤኒሻንጉል ጉሙዝ ማህፀን ተገኝቶ አስደናቂ መልእክት አስተላልፏል። የዚህን መልእክት አዲስ አንድምታ በተለይ ፖለቲካዊ አንድምታ ወደ እናንተ እናደርሳለን አድማጭ ተመልካቾቻችን። አሁን ስቱዲዮ ስንገባ ግን የደረሰን ሰበር ዜና አለ። እንግዲህ ዛሬ የነበረው አዲስ አበባ ላይ በርከት ያለ ፉከራ ነበር። መቼም አማራ እንደዚህ አይነት ፉከራ የማይመች ህዝብ ነው እና ያገዛዙን አንገት ያስደፋ ታላቅ ወታደራዊ ድል ተመዝግቧል። እሱን ወደ እናንተ ነው እንግዲህ የምናደርሰው አድማጭ ተመልካቾቻችን። እንግዲህ አሁን ማምሻውን በደረሰን ዘገባ በጣም በርካታ ያገዛዙ ኃይል ድባቅ የተመታበት ታላቅ ወታደራዊ ድል መመዝገቡን ነው የሰማነው ከወደ ጎንደር እና የትግሉ ደጋፊ የሆናችሁ ሁሉ እንኳን ደስ ያላችሁ ማለት እፈልጋለሁኝ። እንደተለመደው እንግዲህ የአማራ ልጆች ጠላትን አንገት እያስደፉ የአማራን ሕዝብ የሚያኮራ ታላቅ ጀብድ በየዕለቱ እየፈጸሙ ያሉበት ሁኔታ ነው ያለው። ሻውራ ከተማን አሁን ማምሻውን የአማራ ፋኖ መቆጣጠሩን ሰምተናል። መቆጣጠር ብቻ ሳይሆን ታላቅ ወታደራዊ ድልም ማስመዝገቡን ተረድተናል። የአብይ አህመድ ለዩናይትድ አረብ ኤምሬትስ መልካ ፖለቲካዊ ፍላጎቶችና ጥቅሞች መስዋዕትነት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ እያስመረቀ የቀይ ባህር ዘብ ነኝ እያለ በሚደደፋበት ተመሳሳይ ሰዓት ላይ ጎንደር ላይ ታላቅ ተአምር ተመዝግበዋል ይላል አርበኛ አስረስ ያጋራን ጽሁፍ። አለፋ ሻውራ ላይ ድንቅ ተጋድሎ ሲያደርጉ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሁለተኛ መይሳው ካሳ ኮር አለፋ ሻውራ የሰፈረውን ወራሪ ኃይል ሙሉ ለሙሉ ደምስሶታል። እስካሁን በደረሰን መረጃ መሰረት በዛሬ በጎንደሩ ሻውራ ተጋድሎ ያገዛዙን ከባድ ከፍተኛ መሳሪያዎችን በተለይ ደግሞ ድሽቃዎችን፣ ብሬኖችን እንደዚሁም ስናይፐሮችን እና በርካታ የነፍስ ወከፍ መሳሪያዎች የተማረኩ ሲሆን እንደዚሁ በጣም በርካታ ሰራዊቱ ምርኮኛ ከመሆንም አልፎ በአብዛኛው ሰራዊቱ የተደመሰሰ መሆኑን መልእክቶች እንግዲህ ከዛ ከአካባቢ የደረሰን መረጃ ያመለክታል። ሰራዊታችን እንደዚሁ ሻውራ ከተማን ሙሉ ለሙሉ ከጠላት ኃይል በማጽዳት ተቆጣጥሯል የሚል ነው። ዝርዝር መረጃውን እንደተጠናቀቀ ወደ እናንተ የምናደርስ ነው የሚሆነው ሲል ነው አርበኛ አስረስ ማረ የገለጸው። እንግዲህ ዛሬ እነ ብርሃኑ ጁላ እና አብይ አህመድ የአፍሪካ የምስራቅ አፍሪካ ህዝብ እንኳን ደስ ያለ ሲሉ ነበር የነበረው። ብዙዎቻችን መቼም ሳያስቀን አልቀረም። እስኪ ምን ሲል እንደነበረ አብይ አህመድ እንስማ። ይሄ ድል ደግሞ አንድምታው ምንድን ነው የሚለውን ወደ እናንተ እናደርሳለን። ግን ንግግራቸውን ሰምተን በተወሰነ መንገድ ወደ እናንተ እንመለስ። ዛሬ የነበረው ፉከራ ምንድን ነው? አጠቃላይ ደግሞ በሻውራና በሌሎች አካባቢዎች ዛሬ ከባድ ተጋድሎ በበርካታ አካባቢዎች ሲደረግ ነበር በነገራችን ላይ የነበረው እነሱ የሚናገሩት እና ለፕሮፓጋንዳ ፍጆታ የሚያውሉት እና በተግባር መሬት ላይ ያለው ነገር የእነ ብርሃኑ ጁላ ወታደር ባለፉት 5 ዓመታት በምን አይነት ሁኔታ ውስጥ አሳለፈ የእነ ብርሃኑ ጁላ ወታደር የእነ ብርሃኑ ጁላ ዝግጅት ምን አይነት ዝግጅት ነው የሚለውን ዛሬ በስፋት የምንመለከት ነው። ከሞያሌ ከሶማሌ እስከ ምጽዋ ድረስ ኦፕሬሽኖችን መስራት የሚችል ጦርነቶችን መስራት የሚችል ኃይል ገንብተናል። እንኳን ደስ ያላችሁ ተብሏል እና አስቂኙ ነገር እንኳን ደስ ያላችሁ የተባለው ለቀጠናውም ህዝብ ነው እና ጦርነት እንመጣላችኋለን ነው በአንድ በኩል የሚባለው፣ በሌላ በኩል ደግሞ እንኳን ደስ ያላችሁ የሚል መልእክት ነው። አንድምታው ምንድን ነው? በእውነት ይሄ ንግግር ምን ይነግረናል? በተጨባጭ ያገዛዙን ወታደርና ወታደራዊ ቁመና ለምናውቅ በተለይ ደግሞ ላለፉት 5 ዓመታት አገዛዙ በምን አይነት ሁኔታ ውስጥ እንዳለ ሀገሪቱ ውስጥ ሰራዊቱ በምን አይነት ሁኔታ ውስጥ እንዳለ ለሚገነዘብ ህዝብ ይሄ ንግግር ምን ማለት ነው የሚለውን ነገር በደንብ ማንሳት ያስፈልጋል ብዬ ነው የማስበው። ኤኒዌይ ታላቅ ወታደራዊ ገና እየጀመረ ነው የአማራ ትግል። እኔ ተናግሬያለሁ። የአማራ ትግል እና አማራ ማጥቃት እንቅስቃሴ ገና ጅምር ሂደት ላይ ነው። የወታደራዊ ቅንጅቶች ገና እየተጀመሩ ነው ያሉት። ስትራቴጂካዊ በተለይ የዚህ የአፋብን አንድነት ከተመሰረተ በኋላ ዩኒፋይድ የሆነ ኮማንድ ወታደራዊ ስምሪት ለመስጠት የሚያስችሉ ስራዎች ናቸው ሲሰሩ የነበሩ። የአደረጃጀት ስራዎች ናቸው፣ የአቅም መገንባት ስራዎች፣ ፖለቲካዊና ወታደራዊ ስልጠናዎች ናቸው ሲሰጡ የነበረው እንጂ ገና የማጥቃት እንቅስቃሴዎችም አልተጀመሩም እውነት ለመናገር እና
ራስን እየተከላከሉ ግን ደግሞ ራስን የማብቃት ወታደራዊ ስምሪትን ለመፈጸም የሚያስችል ቁመና ላይ መምጣት ነው። ያለፉት 5 ዓመታት ከባድ ወታደራዊ ልምምድ ሲደረግባቸው የነበሩ ናቸው። የአማራ ምድር በምን አይነት ሁኔታ ውስጥ እንደነበረ ታውቁታላችሁ። በዛ ሂደት ውስጥ ራሱን ያጸና አመራር፣ በዛ ሂደት ውስጥ ራሱን ያጸና ድርጅት ነው። ይሄ ድርጅት በቀጠናው ላይ ምን ማለት እንደሆነ የሚገባቸው ሰዎች ይገባቸዋል ብዬ አስባለሁኝና ዛሬ ሲተላለፍ የነበረው መልእክት ራስን ለማታለል በፕሮፓጋንዳ ደረጃ ራስን ለመገንባት ሲደረግ የነበረ መልእክት ነው። አንዳንዶቹን መልእክቶች እንስማቸው፣ አንድምታቸው ምንድን ነው የሚለውን እናነሳለን። ግን ደግሞ እነዚህን ወታደራዊ ድሎች ሙሉ መረጃው እንደተጠናቀቀ ወደ እናንተ አደርሳለሁኝ። እየጠበቅኩኝ ነው ያለሁት። ከአካባቢው ላይ በጣም በርካታ ወታደራዊ ድሎች ናቸው ዛሬ በአማራ የተመዘገቡት። እነሱን ወደ እናንተ እናደርሳለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ይህን ፕሮግራም ላይክ አድርጉ፣ ኤቢሲን ሰብስክራይብ አድርጉ። ኤቢሲን ሰብስክራይብ ያላደረጋችሁና አዲስ የሆናችሁ ሰብስክራይብ አድርጉ። ከሰብስክሪፕሽን ባለፈ ደግሞ ኤቢሲን መደገፍ የምትፈልጉ ሰዎች መፈለግ ብቻ ሳይሆን አይ ቲንክ ኃላፊነቱም ያለባችሁ ይመስለኛል። ስለዚህ ተቋማችንን እየደገፋችሁ እያበረታችሁ እስከ መጨረሻ ድረስ አብረን እንቆይ። በርከት ያሉ ጉዳዮችን ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን መልካም ሰንበት ይሁንላችሁ። በዚህ አጋጣሚ ግን ደግሞ ፕሮግራሞቻችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። ከብርሃኑ ጁላ ንግግር መነሳት እንችላለን። አይ ቲንክ የአብይ አህመድ እና የብርሃኑ ጁላ ንግግር ዛሬ ሰምታችኋቸዋል። ግን ደግሞ ተወሰነ መንገድ እኛም አድሬስ እንድናደርጋቸው ይፈቀድልንና ሀሳብ እንሰጥባቸዋለን። እንስማቸው ምን እንደሚሉ። ካሄደን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳይሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ሕይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገል የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ ሰራዊታችን የቲዮሪ ሰራዊት አይደለም ነው ብርሃኑ ጁላ የሚለው። ሰራዊት ሲጠቃለል እንግዲህ ሀሳቡ ከኢህአዴግ ጊዜ ከነበረው ሰራዊት በጣም የተለየ ሰራዊት ገንብተናል የሚል ነው። የአጠቃላይ እንግዲህ የዘመናዊ ሰራዊት ገንብተናል፣ በቴክኖሎጂም በሁሉም ረገድ በጣም የተሻለ የሀገርን ክብርና ሉዓላዊነት ሊያስከብር የሚችል የዘመነ ሰራዊት ገንብተናል የሚል ነው። በጣም በተደጋጋሚ የሰማነው ይመስለኛል ይህን መልእክት። የአሁኑ ምን የተለየ ያደርገዋል የሚለውም በኋላ ላይ እናነሳዋለን። አብይ አህመድ እንስማ። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮኔሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች
በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት፣ ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ ፈልጋለሁ። ኦኬ ይሄ ነው እንግዲህ የተላለፈው መልእክት። ከሶማሌ ጫፍ እስከ ምጽዋ ጫፍ ድረስ ያላችሁ የምስራቅ አፍሪካ መላ አፍሪካ ሀገራት እንኳን ደስ ያላችሁ። ከራሳችን አልፎ የእናንተን ድንበር የፓይረሲን ነው እንግዲህ ሲያነሳ የነበረው የባህር ላይ ውንብድናን ጭምር እና በቀጠናው ላይ ያለን ሽብር ሊያስወግድ የሚችል ኃይል ገንብተናል። ስለዚህ ከዚህ በኋላ ምንም አያሰጋችሁም፣ እኛ ያለንላችሁ፣ ሰላማችሁ በእኛ ይጠበቃል ነው እያለ ያለው። ኢትዮጵያውያን ይህንን ለምታውቁ ምንድን ነው የሚሰማችሁ? ግን በእውነት ይህንን ንግግር ስትሰሙ እርግጠኛ ነኝ መሰረታዊ የሆኑ ጥያቄዎችን ጠይቃላችሁ አይደለም? ምንድን ነው እነዚህ ሰዎች እየነገሩ ነው ያሉት? ምን እያሉ ነው ያሉት? እንግዲህ ቴክኖሎጂዎቹ የሚያነሷቸው ቴክኖሎጂዎች አሉ። የሚያስገቧቸው እንግዲህ ወታደሮቻቸውን ስልጠና ለልዩ ዘመቻ ያዘጋጁ ስልጠና የወሰዱ ወታደሮቻችን እያስመረቅን ነው። ሰው ወታደሮቻችን ከሶማሌ ጫፍ እስከ ምጽዋ ጫፍ ድረስ ሰላምን ማስጠበቅ የሚያስችል አዲስ አቅም ገንብተው ሙሉ አዲስ ሰራዊት ለስምሪት ዝግጁ የሆነ ሰራዊት መዘጋጀቱን የሚገልጽ ነው። በተጨባጭ ግን ሀገሪቱ ውስጥ ያለው ሁኔታ ምንድን ነው? ለምሳሌ ጦርነትን በአጭር ጊዜ የሚጨርስ ወታደራዊ ቁመናው ከምን ጊዜም በላይ በተለየ ቁመና ላይ ያለ ሰራዊት አምጥተናል። በጣም 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 የሰለቸን ፕሮፓጋንዳ ነው፣ ብራቫዶ ነው፣ ባዶ ቀረርቶ ነው። በተጨባጭ ተቋሙ ምን አይነት ሁኔታ ላይ ነው ያለው? ሀገሪቱ ምን አይነት ሁኔታ ውስጥ ነው ያለችው? ለምን እንደዚህ አይነት ነገር ይነገረናል? ለምንድን ነው በተደጋጋሚ እንደውም አሁን ከድሮ የኢትዮጵያ ሕዝብ አይደለም እንኳን ደስ ያለ የተባለው የምስራቅ አፍሪካ ሕዝብም የአፍሪካም ሕዝብም ነው። በዋናነት በአንድ በኩል የጦርነት ዛቻ ነው። እነዚህ አካባቢዎች አሁን እሱ የሚጠራቸው አካባቢዎች አክቹዋሊ የኢትዮጵያ ግዛቶች የሆኑ አካላትን ቀጠናዎችን አይደለም የሚጠራው፣ የሌሎችን ሀገራት ሉዓላዊ ግዛቶችም ጭምር ነው የሚጠራው። ግን እንኳን ደስ ያላችሁ አት ሴም ታይም ደግሞ ሊላቸው ይሞክራል። እነዚህ ኃይሎች የሰላም ኃይሎች ናቸው ይላል። በሌላ መንገድ ግን ጦርነትን በአጭር ጊዜ የሚጨርሱ ኃይሎች ናቸው እያለ ደግሞ ሲያነሳ ትመለከታላችሁ። አልቲሜትሊ እዚህ ጋር ሊናገር የፈለገው ነገር ምንድን ነው የሚለውን ነገር በደንብ ማንሳት ብርሃኑ ጁላም ሲያነሳ የነበረው አብይም ሲያነሳ የነበረው የተለመደ የጦርነት ትርክት ነው። ከዚህ በፊት ሲነገር የነበረ ነገር ነው። ለየት የሚያደርገው እንግዲህ በቀጠናው ላይ በየትኛውም አቅጣጫ ላይ ስምሪት ሊወስዱና በየትኛውም አቅጣጫ ላይ ጦርነት በሶማሊያም ጦርነት የመጀመር ፍላጎት እንዳለው በምጽዋም ጦርነት መጀመር ፍላጎት እንዳለው እነዚህን ነገሮች ኢምፕሊኬት ለማድረግ ነው እነዚህን ነገሮች የተናገረው። ከዛ የዘለለ ግን ሀገር ውስጥ ከዚህ ኃይል ጋር እየታገሉ ላሉ ኃይሎች እንደዚህ አይነት ንግግሮች እና በአውሮፕላን ላይ በተለያየ በሄሊኮፕተር የሚደረጉ ሾዎች በተጨባጭ አብይ አህመድን ወታደራዊ ቁመና የሚደብቁ ናቸው ብዬ ለመናገር ትቸገራለሁኝ። አሁን እንግዲህ ዛሬ እነሱ ይህንን እየተናገሩ ባለበት አርበኛ አስረስ የላከልን መልእክት የሚያሳየው በጣም ከባድ የሚባለውን ኃይላቸውን በትኖ እዛው ሻውራ ከተማ ላይ የነበረውን ኃይል ሙሉ ለሙሉ ደምስሶ ሻውራ ከተማን መቆጣጠር መቻሉን ነው ፋኖ ግልጽ ያደረገው። በጣም በርካታ የቡድንና የነፍስ ወከፍ መሳሪያ እንደዚሁም ሙሉ ወታደሮቻቸው ግማሹ ተደምስሶ ግማሹ መማረኩን እና እጅ መስጠቱን ነው እየነገሩ ነው ያሉት አይደለም። ማጥቃትና የማጥቃት እንቅስቃሴ በተደረገበት ቦታ ሁሉ ያገዛዙ ወታደር በምን አይነት ሁኔታ ውስጥ እንደሚገባ በግልጽ የሚያሳያ አድርጋችሁ ልትወስዱት ትችላላችሁ። የሚነግሩን ነገር በተደጋጋሚ እዛው በዙሪያቸው ያለውን አካባቢ ኃይላቸውን በተለይ ደግሞ እኔና አብይ አህመድ ብዙ ጊዜ የሚናገሩት ለኢትዮጵያም ሕዝብ አይደለም ብዬ ነው የማስበው። በነገራችን ላይ ምዕራባውያኑ ያውቋቸዋል፣ ቀጠናው ላይ ያሉት ኃይሎች ያውቋቸዋል፣ የኢትዮጵያ ሕዝብ አውቋቸዋል፣ የሚፋለሟቸው ኃይሎች ያውቋቸዋል። እነዚህ አካላት ፕሮፓጋንዳ ወይንም ደግሞ ንግግር ሲያደርጉ በዋናነት ታርጌት የሚያደርጉት የፕሮፓጋንዳቸው ዋነኛ ማዕከል የሆነው ራሳቸው ብልጽግናዎች መሆናቸውን ነው መጨረሻ ላይ ለመረዳት የቻልኩት እንጂ በእነሱ ንግግር ቴሪፋይድ የሚሆን ፓኒክ የሚያደርግ በውስጥም ያለ በውጭም በተለያየ መንገድ ያሉ አካላት የዚህ አገዛዝ እውነተኛ ተጨባጭ አቅም ምንድን ነው የሚለውን በትክክል ለመገንዘብ የሚቸገርበት ሁኔታ አለ ብሎ ለመናገር የሚያስደፍር አይደለም ያለው። ሌላው በተጨባጭ እንግዲህ ለቀጠናው ሰላም ዋስትና ሆነናል ሲል እንግዲህ በሀገር ውስጥ ያለው የሰላም ሁኔታ አስተማማኝ ሆኖ
የኢትዮጵያ ህዝብ በሰላም ወጥቶ ገብቶ በሀገሪቱ ውስጥ ሀገራዊ አንድነትና ውስጣዊ ሰላምና ደህንነትን ማረጋገጥ ተችሎ ከሀገር አልፈን ለቀጠናው ዋስትና ብንሆን እንደ አንድ ኢትዮጵያዊ ሁላችንም የምንወደው ነገር ነው አይደለም የሚሆነው። ግን በተጨባጭ ሀገራችን ያለችበት ሁኔታ ይህንን እውነታ የሚያሳይ አይደለም። በተጨባጭ ኢትዮጵያ ውስጥ ያለው ሁኔታ በየዕለቱ የምናያቸው ነገሮች በሁሉም መመዘኛ አገዛዙ በየዕለቱ በሀገሪቱ ውስጥ ሰላምን ማረጋገጥ የማይችልበት ቁመና ላይ መሆኑን የሚያሳዩ ናቸው። በቅርብ ጊዜ አዲስ አበባ ዙሪያ ላይ ከትናንትና ከትናንት ወዲያ ሲደረጉ የነበሩ ጦርነቶች የሚያሳዩትና የሚጠቁሙት እነዚህ ነገሮች ነው ያለው። በሁሉም የሀገሪቱ አካባቢዎች ጦርነት የተጀመረባቸው አካባቢዎች ላይ ቀውስ አለ። ጦርነት ያልተጀመረባቸው አካባቢዎች ላይ አዲስ ጦርነት ለመጀመር ዝግጅት እየተደረገ ያለበት ሁኔታ ነው ያለው። አይደለምና ለጎረቤት ሀገራት የሚበቃ ሰላም ቀርቶ በሀገሪቱ ውስጥ ያለውን ሁኔታ እንኳን ማስጠበቅ የማይችል ቁመና ላይ እንዳሉ ግልጽ ነው። ግን ደግሞ ይሄ ፕሮፓጋንዳ በጣም በጣም አስፈላጊ ነው። ቢያንስ በዙሪያቸው ያሉ ደጋፊዎቻቸውን እና ራሳቸውንም ቢሆን ለማጽናናት ይጠቀሙበታል። ከዛ የዘለለ ሌሎችን የሚያስደነግጥበት ፋይዳ አለው ብዬ አላስብም። አዲስ የጦርነት ልክ አዲስ ፍሮንቲር ሚዝ መፍጠር አዲስ ከዚህ በፊት እንግዲህ ያልተለመደ ያላየነው ያልሰማነው ሳይሆን ለአዲስ ጦርነት እንግዲህ ያለፉትን ጦርነቶች እንድንዘነጋ ለአዲስ ጦርነት ሰፊ ዝግጅት እንደተደረገ አዲስ የማናውቀው ኃይል በድብቅ ሲሰለጥን የነበረ ኃይል እንዳመጡ አድርጎ በሰዎች አእምሮ ውስጥ አዲስ የፕሮፓጋንዳ ልምዶች እንዲፈጠሩ በህዝቦች ዘንድ እንደዛ አይነት ነገርን በሰዎች አእምሮ ውስጥ ለመቅረጽ የሚያስችላቸውን ነገር እየተናገረ እንዳለ ግልጽ ነው። በተጨባጭ ግን አቅማቸውን ለመናገር የሚያስችል መሬት ላይ ያሉትን የተግባራዊ ሁኔታ በተለይ ባለፉት 3 ዓመታት ሲያደርጉ የነበሩትን ሁኔታ አይቶ ያገዛዙን አቅም መለካት የሚቻልበት እድል እንዳለ ግልጽ ነው ለኔ። ለምን እንደዚህ አይነት ነገር ይነግሩናል? አንደኛ ለአዲስ ጦርነት እንግዲህ አሁን እየተዘጋጁባቸው ላሉት ጦርነቶች ወታደሮቻቸውንና የወታደሮቻቸውን ሞራል ለማነቃቃት ፈልገው ሊሆን እንደሚችል መገመት ይቻላል። በሌላ በኩል ስቲል በዙሪያቸው ላለው በተለይ ለሚያምናቸው ካድሬ ዛሬም አልተሸነፍንም ዛሬም አቅም አለን ብሎ ለመናገር ያንን ለማስተጋባት ፍላጎት እንዳለ ማሳያ አድርጋችሁ ልትወስዱ ትችላላችሁ። በቀጠናው ላይ ላሉ ኃይሎች ግን እኔ ይህንን አገዛዝ በተመለከተ ጥቂት ታህል እንኳን ስጋት ሲፈጠርባቸው አላየሁኝ። በሁሉም አካባቢ ላይ ያሉ ኃይሎች ኢትዮጵያ ውስጥ ያለውንና የአብይ አህመድን አገዛዝ ለደህንነታቸው እንደ ዋነኛ ስጋት አድርገው ቢመለከቱትም ወታደራዊ አቅሙን በዛ ደረጃ ሲሪየስሊ ሲወስዱት አልተመለከትኩኝም። አብዛኞቹ የሚነገራቸውን ትሬት አጣጥለው ሲመልሱ ነው የምመለከተው። በዛ ደረጃ የሚሰጉበት ኃይል እንዳልሆነ በግልጽ በተደጋጋሚ ሲናገሩ፣ በተለይ ኤርትራ መንግስት በተደጋጋሚ የሚያወጣቸውን መግለጫዎች ስታዩ ዲስሚሲቭ አፕሮች ነው የሚከተለው። አገዛዙ የሚናገራቸው ነገሮች ያን ያህል በትሬት ፐርሰፕሽናቸው ደረጃ ከባድ የሚባል የትሬት ፐርሰፕሽን በእነሱ ላይ የሚፈጥር እንዳልሆነ በተደጋጋሚ ሲናገሩ ትመለከታላችሁ። በተጨባጭም ሀገሪቱ ውስጥ የሚደርስበት ሽንፈት ደግሞ ለቀጠናው የሚናገራቸው ነገሮች በቀጠናው ዘንድ ሲሪየስሊ እንዳይወሰድ ያደረገው መሆኑን ማሳያ አድርጋችሁ ልትወስዱ ትችላላችሁ። ግን በዙሪያው ለከበበው ኃይል ለራሱ አዲስ ሊያደርጋቸው ጦርነቶች እንደዚህ አይነት ነገሮችን መናገር አስፈላጊ ሆኖ አግኝቶታል። ከዛ የተለየ ሊያስተላልፍ የሚችለው መልእክት አለ ብዬ አላስብም። በተጨባጭ የዚህ አገዛዝ በተለይ ደግሞ በወታደራዊ ቁመና ሰራዊቱን በተመለከተ በድፍረት ለመናገር የሚያስችል አቅምና ቁመና ላይ ናቸው ብሎ ለመናገር አይቻልም። እኔ ተጨባጭ ኦብጀክቲቭ የሆነ ግምገማ ማድረግ ቢችሉ ኖሮ ብርሃኑ ጁላ ባለፉት 5 እና 6 ዓመታት ይሄንን መከላከያ ሰራዊት እና ብርሃኑ ጁላም እና ሌሎቹም አመራሮች ይሄ መከላከያ ሰራዊት ያስከፈሉት ዋጋ እያንዳንዳቸውን ተጠያቂ ማድረግ ነበረበት። ሌላ ሀገር ላይ ቢሆን ሪዛይን ማድረግ ብቻ ሳይሆን ሰዎቹና መከላከያው ላይ በደረሰው ሽንፈት ምክንያት እያንዳንዳቸው ተጠያቂ መሆን የሚችሉበት ሁኔታ መፈጠር መቻል ነበረበት። ግን እንደዛ አይደለም የሚሆነው። እንደውም አንዳንዶቹ ከሚገባቸው በላይም ስልጣን ተደራርቦላቸው የአንዳንዶቹ እስከ ፊልድ ማርሻልነት ከጀነራልነት ማዕረግም አልፈው ሌሎቹ በጣም በርካታ ጀነራሎች በሀገሪቱ ውስጥ እንዲሾሙ ያደረገ ነው። ሽንፈታቸውንም ጭምር ኢንሴንቲቫይዝ እያደረገ ሪዋርድ እያደረገ አብይ አህመድ የተለየ ቁመና ላይ እንዲመጡ ለማድረግ በጣም ከፍተኛ ጥረት አድርጓል። በሽመት በሙገሳ በተለያዩ ትርኢቶች የሚደርስባቸውን ወታደራዊ ሽንፈት ለመሸፈን ማለት ለማድበስበስ በየዕለቱ የሚሰሯቸው ስራዎች
ግልጽ ማሳያ ተደርገው ሊወሰዱ ይችላሉ። እንግዲህ የወታደሩ የመከላከያው ዋነኛው ቁመና የሀገርን ክብርና ሉዓላዊነት ማስጠበቅ ብቻ ሳይሆን ቢያንስ በሀገሪቱ ውስጥ አስተማማኝ ሰላም የሚሰፍንበትን ሁኔታ መፍጠር፣ በተለይ በውስጥ ያለውን የሴኪዩሪቲ ስትራክቸር በማገዝ ደረጃ ሚናው ቀላል የሚባል አልነበረም አይደለም። ግን አሁን ያለው ሁኔታ በሀገሪቱ ውስጥ ሰላምና ደህንነትን ማስጠበቅ አልቻለም። ለጎረቤት ሀገሮች ሰላምና ደህንነት ዋስትና መሆን አልቻለም። የቀጠናው ላይ ሆስታይል ኃይል ሆኖ በሁሉም ሀገራት ዘንድ እንደ ስጋት እንዲታይ ያደረገ ደግመው ደጋግመው የሚናገሯቸው ዛሬም ሲናገሯቸው የነበሩት ፕሮፓጋንዳዎች በነገራችን ላይ ለብዙ ሀገራት ከጦርነት በተለየ መንገድ ሊተወሰዱ የሚችሉ አይደሉም ብዬ ነው የማምነው። እኔ በግል ዲክላሬሽን ኦፍ ዋር ናቸው አብዛኞቹ፣ አልቲማተም ናቸው፣ ማስፈራሪያዎች ናቸው፣ ዛቻዎች ናቸው። በሀገርና በጎረቤት ሀገራት ሉዓላዊነት ላይ በቀጥታ የተቃጡት ትሬቶች ናቸው። ንግግሮቻቸውን ሌሎች ኃይሎች እንዴት እንደሚተረጉሟቸውና እንደሚረዷቸውም አይገነዘቡም። የሀገሩን ውስጥ ያለውን ህዝብ ማስፈራራት አይችሉም። በተጨባጭ ሀገሪቱ ውስጥ ያለውን ሁኔታ ስለሚያውቀው ህዝቡ ጎረቤት ላይ ያሉ ሀገራትንም ጭምር ከነሱ ጋር የገቡባቸውን ምሰጣ ገባዎች ለማርገብ የሚናገሯቸው አይደሉም። ይባስ ብለው ነገሮችን እስካሌት የሚያደርጉ በሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ የሚያደርሱ ፍጹም ጦርነት ወደሚባል ሁኔታ ውስጥ የሚያስገቡ ንግግሮችን ነው በየዕለቱ የሚያደርጉት። በዚህ ማን እንደሚያተርፍ አይገባኝም። ማንን ለማስደሰት እንደሚነገሩ ማን ሊያተርፍባቸው እንደሚችል አይገባኝም። በየዕለቱ የሚናገሯቸው ንግግሮች ግን ያገዛዙን ቁመና ያገዛዙን ባህሪ ለቀጠናው ለሀገሪቱ ውስጥም የኢትዮጵያም ህዝብ እንዲታዘብ የሚያደርጉ እየሆኑ እየታዘብን እንዳለን በግልጽ መናገር ይቻላል። ብርሃኑ ጁላ ገነባውት የሚለው ሰራዊት ባለፉት 5 ዓመታት ታሪኩ ምንድነው ከተባለ በሁሉም የሀገሪቱ አቅጣጫ አንደኛ ከኢትዮጵያ ህዝብ ጋር የእርስ በርስ ጦርነት የሚያደርግ ነው። ሁለተኛ ሰፊ የአቅም ውስንነት የታየበት፣ በሁሉም ረገድ የአቅም ውስንነት የታየበት። ከዛ ውጪ ግን በሀገሪቱ ውስጥ በህዝቦች መካከል ያለው የሞራልና የማህበራዊ ትስስር ድንበሮችን ሁሉ የጣሰ እጅግ አጸያፊ ወንጀል የሚፈጽም የራሱን ህዝብ የሚዘረፍ የራሱን የሀገሪቱን ህዝብ የሚያዋርድ በራሱ ህዝብ ላይ የሚዘምት በየአርሶ አደሩ ቀዬ እየገባ የአርሶ አደሩን ኑሮ ያመሳቀለ ከኢትዮጵያ ህዝብ ጋር የተዳማ በኢትዮጵያ ህዝብ የሚጠላ እሱ ባለፈበት ቦታ ሁሉ የኢትዮጵያ ህዝብ ሰላም እንዳይሰማው የሆነበት እንደዚህ አይነት እጅግ አጸያፊ ተቋም የገነቡበት ተቋሙ አይደለምና ለሀገር ዋስትና ቀርቶ ራሱ በተቋም ውስጥ የያዛቸው ወታደሮች እርስ በርሳቸው እንዳይተማመኑ ያደረገ በመካከላቸው እምነትና ትስስር እንዳይኖር ያደረገ አይደለምና ኢትዮጵያውያን በዚህ ተቋም ሊተማመኑ ቀርቶ ይሄ ተቋም የኢትዮጵያውያን የደህንነት ስጋት ዋነኛ ቁጥር 1 የደህንነት ስጋት እንዲሆን የሆነበት ሁኔታ እንዳለ ትመለከታላችሁ። አይደለምና ጎረቤት ሀገራት ይሄንን ኃይል የሰላማቸው ዋስትና አድርገው ሊቆጥሩት ቀርቶ በየዕለቱ ከዚህ ኃይል ከአመራሮቹ በተለይ የሚነገረው ንግግር ዛሬም እዛው ስቴዲየም ውስጥ ይነበቡ የነበሩ ጽሁፎች በንግግሮች ይስተጋቡ የነበሩ መልእክቶች በአጠቃላይ የጦርነት መልእክትን ያዘብኑ በጎረቤት ሀገራት ላይ የተቃጡ ቀጥታ ትሬቶች እንደነበሩ በግልጽ መመልከት ይቻላል። እንዴት የሰላም ዋስትና ሊሆን ይችላል? ይሄንን ሁሉ ወንጀል በሀገር ውስጥ የሚፈጽም በዚህ ደረጃ ከህዝብ ጋር የተዳማ ወታደር በዚህ ደረጃ ሽንፈት እያስተናገደ ያለ ወታደር አይደለምና ሰዎች በበጎ ፍቃድ ወደ ወታደራዊ ተቋማቶች ውስጥ ሊገቡ ቀርቶ በወታደራዊ ተቋማት ውስጥ ገብተው ስልጠና ወስደው ሀገራችንን እናገለግላለን ብለው የነበሩ አካላትም ጭምር ተቋሙ በህዝብ ላይ የሚፈጽመው ነገር እጅግ አጸያፊ ከመሆኑ የተነሳ በየዕለቱ በገፍ ከተቋሙ እየለቀቁ ወደ ፋኖና ወደ ሌሎች አደረጃጀቶች እየገቡ ግማሾቹ እጅ እየሰጡ ግማሾቹ ጥለው እየጠፉ ያሉበትን ሁኔታ ስትመለከቱ በምን አይነት አሳዛኝ ሁኔታ ውስጥ አገሪቱ እንዳለች ግልጽ ማሳያ አድርጋችሁ ልትወስዱ ትችላላችሁ። ሁሉም የሀገሪቱ የጸጥታ መዋቅሮች የሀገሪቱን ህዝብ ሰላምና ደህንነት መጠበቅ የማይችሉ በጣም ደካማ ቁመና ላይ ከየትኛውም ጊዜ በኢትዮጵያ ታሪክ ውስጥ ምናልባት በቅርብ ጊዜ ታሪኮች ያለፉትን 50 ዓመታት እንኳን ብናይ በዚህ ደረጃ የኢትዮጵያ የመከላከያ ሰራዊት ከራሱ ህዝብ ጋር የተዳማበት በዚህ ደረጃ በኢትዮጵያ ህዝብ የተጠላበትን ዘመን ፈልጎ ለማግኘት ያዳጋች ነው ብዬ ነው የማስበው። በዚህ ሂደት ውስጥ ግን እነሱ ለራሳቸውም ለደጋፊዎቻቸውም የሚነግሩት ነገር ለጎረቤት ሀገራትም የሚያስተጋቡት መልእክት በየዕለቱ
ሌላ አዳዲስ ተጨማሪ ጦርነቶችን ለመፍጠር ፍላጎት እንዳላቸው ማሳያ አድርጋችሁ ልትወስዱ ትችላላችሁ። ሶ ዳይቨርቲንግ አቴንሽን ነው አንደኛው። የሀገሪቱ ውስጥ ያለውን የህዝቡን ሰላምና ደህንነት ማረጋገጥ አልቻሉም። ስለዚህ የህዝቡን አቴንሽን ወደ ሌላ አዲስ ጦርነት የሀገሪቱ ውስጥ በውስጥ የተፈጠረውን ቀውስ ዲፍሌክት ማድረግና ቀጠናዊ ምክንያት መስጠት ከሌሎች አካላት ላይ የተቃጣ አደጋ ስላለብን እንጂ ኢትዮጵያ የሰላም እጦት ቀውስ ውስጥ የገባችው የኛ ፖለቲካዊና የኛ ወታደራዊ ሽንፈት ውጤት ነው ብሎ ለመቀበል እንደተቸገሩ ማሳያ አድርጋችሁ ልትወስዱ ትችላላችሁ። ዋነኛው እንደዚህ አይነት ብራቫዶ፣ እንደዚህ አይነት ቀረርቶ፣ እንደዚህ አይነት ፉከራ አልቲሜትሊ በሀገር ውስጥ ያለውን ቀውስ ወደ ቀጠናዊ የኛ ድክመት አይደለም፣ ስለዚህ የሌሎች አካላት ድክመት እንጂ ብሎ ወደ ሌሎች ለመቀሰር ጣትን ለመቀሰር የሚደረግ ንግግር እንደሆነ በደንብ መገልጸብ ትችላላችሁ። ሌላው እንደዚህ አይነት ሄሮይክ ናሬቲቮች፣ እንደዚህ አይነት ጀብደኛ ንግግሮች በዋናነት የሀገር ውስጥ ሰላምንና የህዝብን አንድነትም ለመመለስ ከዚህ በፊት እንግዲህ ኖርማል ሰርከምስተንስ ላይ እንደዚህ አይነት ቀውስ የገጠማቸው ሀገራት እንደዚህ አይነት ሄሮይክ ንግግሮች ወይንም እንደዚህ አይነት ጀብደኛ ንግግሮች የህዝብን አንድነት በውስጥ ቢያንስ የውስጥን አንድነት ለማጠናከር ይረዳሉ ተብሎ ይታሰባል። በተለይ በማህበራዊ ሳይንስ እንደዚህ አይነት ንግግሮች የህዝብን አንድነት ሶሊዲፋይ ያደርጋሉ፣ ህዝብን ወደ አንድነት ይማመጣሉ። ህዝብ ኤክስተርናል ትሬት ሲመጣበት የውስጥ አንድነቱ ይጠነክራል የሚል በጣም ያረጀ ቴዎሪ አለ። አሁን ግን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ እንደዛ አይደለም። የኢትዮጵያ አርበኞች ኢትዮጵያ ውስጥ ትግል እያደረጉ ያሉ ኃይሎች የተቃጣባቸውን አደገኛ የትርክትን እና አደገኛ የህዝብ ጥፋት እየተሻገሩ በህዝቦች መካከል መቀራረብን ለመፍጠር ጥረት ሲያደርጉ ትመለከታላችሁ። በአንጻሩ ለምሳሌ ዛሬ አርበኛ ዘመነ በጉሙዝና በአማራ መካከል ያለውን ግንኙነት ለማጠናከር የሚሰራውን ስራ በኋላ ላይ እናቀርበዋለን። ምን ያህል ያንን እንግዲህ እነሱ አገዛዙ የሚያደርገውን ህዝብን ከህዝብ ማፋጀት የኢትዮጵያ ህዝብ በጋራ እንዳይቆም የሚያደርግ አገዛዝ በየዕለቱ በጦርነት የበጣጠሰውን ማህበራዊ ፋብሪክ ማህበራዊ ትስስር ለመጠገን የፖለቲካ ልሂቃን ትጥቅ ያነሱ ኃይሎች በመቀራረብ እንደዚህ አይነት ጋፖችን ለመፍታት በየዕለቱ ሲጥሩ፣ እነሱ ግን ይሄ በሀገር ውስጥ የፈጠሩት ቀውስ አልበቃ ብሎ ከጎረቤት ሀገራት ጋርም የኢትዮጵያን ህዝብ ለማዳማት ሌት ተቀን በእንደዚህ አይነት ንግግራቸው በጎረቤት ሀገራት ላይ ጦርነት ሲቀሰቅሱ ሲውሉ ትመለከታላችሁ። አይደለምና የውስጡን ህዝብ ሊሰበስቡ ቀርቶ በቀጠናው ላይም ያለውን ህዝብ በስጋት ውስጥ እንዲቆይ እያደረጉት እንዳሉ ብዙዎቹ ምናልባት ያውቁታል፣ ግን ደግሞ ያንን ለማረም ጥረት ሲያደርጉ አትመለከቷቸውም። ሌላው እንግዲህ በተደጋጋሚ ከዚህ ጋር በተገናኘ የሚናገሩት ወታደራዊ ሽንፈታቸውንም ቅድም እንዳልኩት ለመደበቅም ጭምር ነው። አሁን ያላቸው ወታደራዊ አቅም ምንድን ነው? አትላንታ አንድ ግምገማ ስመለከት ነበር። በተለይ በፋኖ በትግራይ ኃይሎች እነዚህ በኤርትራም እና በአገዛዙ መካከል በእነዚህ አራት ኃይሎች መካከል ያለውን የሲሜትሪ ኦፍ ፓወር ለማጥናት የሞከሩ ግለሰቦች የጻፉትን አንድ አርቲክል ስመለከት ነበር። ይሄ አገዛዝ አሁን አለኝ ከሌሎቹ ብሎ የሚያወራው ትልቁ አድቫንቴጅ ኤሪያል አድቫንቴጅ ነው። ብዙ የሚዝቱበት አይታችሁ ከሆነ በድሮን ነው የሚሉት። ድሮናቸውን እንደ ትልቅ አድቫንቴጅ ነው የሚቆጣጠሩ የሚመኩበት። ከዛ ውጭ ግን መሬት ላይ በሚያሰማሯቸውና በሚሰማሩባቸው ቦታዎች ላይ ሁሉ ጦርነት ከህዝብ ጋር በሚያደርጉባቸው አካባቢዎች ሁሉ እየደረሰባቸው ያለው ሽንፈት በተለይ ደግሞ በእግረኛ ሰራዊታቸው ላይ ያላቸው አቅም ምን እንደሆነ እንዲታይ ያደረገ። ያንን ለመሸፈን በየዕለቱ የሚያመጧቸው ልክ አዲስ ብራንድ ኒው ሰራዊት በድብቅ ሲያስለጥኑ እንደነበረ አድርገው ያንን ስሜት በህዝቦች ዘንድ ለማስተጋባት ጥረት ሲያደርጉ ትመለከታላችሁ። አልቲሜትሊ የሽንፈት ውጤት በሀገር ውስጥ ያለውን ወታደራዊ ሽንፈት ለመደበቅ እየተደረገ ያለ ርብርብና ጥረት እንደሆነ መገንዘብ ያስፈልጋል። እንግዲህ ባለፉት 5-10 ዓመታት እኔ በኢትዮጵያ ውስጥ የታዘብኩት ነገር ምንድን ነው? አገዛዝ እንዴት ማህበረሰብን በተለይ ሳይኮሎጂካል ኦፕሬሽን እየሰራ የህዝብን ስነ ልቦና እንዴት ማኒፑሌት እንደሚያደርግና ህዝብን ለጦርነት ማሰለፍና ማነሳሳት እንደሚቻል የተመለከትኩባቸው ናቸው። በተለያዩ ጊዜያቶች በተለያየ ምክንያት ህዝብን ለጦርነት ለመዳረግ በጣም የተለመደና አገዛዙ ከነዛ ጦርነቶች በኋላ በጦርነቱ የሚመጣውን ኪሳራና ዳሜጅ
በተመለከተ ማናቸውም ተጠያቂ የማይሆኑበት ሁኔታ እንዳለ ግልጽ ማሳያ ነው። የቅርብ ጊዜ ጦርነቶችን እንኳን ብትመለከቱ ህዝቡን እጅግ አስከፊ ለሆኑ ጦርነቶች የዳረጉባቸው ሁኔታዎች ነበሩ። በነዛ ጦርነቶችና በጦርነቱ ምክንያት ለመጡ ውጤቶች ግን አንዳቸውም ኃላፊነትና ተጠያቂነትን ሲያሰፍኑ የምትመለከቱበት ሁኔታ የለም። ዛሬ ላይም እንደዚህ አይነት ንግግሮች ህዝቡ ለጦርነት እንዲነሳሳ ለማድረግ የሚነገሩ ንግግሮች ናቸው። ወደ ደቡብ አካባቢ የሚካሄድበት ለምሳሌ ሐዋሳ ላይ እንደዚህ አይነት ዝግጅትን ማድረግ የሚፈለግበት በዋናነት ከዛ አካባቢ ላይ አርሚ ሪክሩት ለማድረግ የሚያስችል ሁኔታዎችን ለመፍጠር በቀላሉ አንዳንድ አካባቢዎች ላይ በጣም ተባኖባቸዋል። ሰሜን ሄደው አማራ ባህር ዳር ስቴዲየም ላይ ይህንን ንግግር አድርገው ተመሳሳይ ቅስቀሳ በአማራ ህዝብ ላይ ማድረግ የማይችሉበት ደረጃ ላይ ደርሰዋል። አማራው በሚገባ ይሄ አገዛዝ ማን ነው የሚለውን አውቋል። ጥቂት አማራዎች ከዚህ አገዛዝ ጋር ዛሬም ተሰልፈው በሚሊሻነት የራሳቸውንም ህዝብ እስከ መውጋት ድረስ እንዲሰለፉ የተደረጉ ራስ ጠሎች እንዳሉ አውቃለሁ። ግን በአይ ኤን ላርጅ የአማራው ህዝብ ሙሉ ለሙሉ ይሄ አገዛዝ ማን ነው የሚለውን አውቆ ታሪካዊ ተጋድሎና ፍልሚያ እያደረገ ነው ያለው። ራሱን ከእንደዚህ አይነት የጥፋት ስርዓት ለመታደግ ራሱን ከጥፋት ስርዓት ታድጎ ነገን ለማቆየት ሀገሩንም ለማቆየት ከባድ ተጋድሎ እያደረገ ነው ያለው የአማራ ህዝብ። ሌላውም ህዝብ ትግራይ ሄዶ እንደዚህ አይነት ቅስቀሳ መስራት አይችልም። ዛሬ ላይ ኦሮሚያ ውስጥም አንዳንድ አካባቢዎች ላይ ሄዶ እንደዚህ አይነት ቅስቀሳ በጣም ተሰላጅቷል የኦሮሞ ህዝብ። በነገራችን ላይ የኦሮሞ ህዝብ በሁሉም አይነት ጦርነቶች አይ ቲንክ ሰሞኑን አንድ ሰፋ ያለ መጣጥፍ ወይንም ደግሞ ጽሁፍ ዘለግ ያለ ጽሁፍ ጀዋር ጽፎ ነበር የአብይን ወለጋ ቆይታ ከተመለከተ በኋላ አይ ቲንክ ከዛ በኋላ የጻፈው አንድ ጽሁፍ አለ። በጽሁፉ ይዘት የስ ኢንቴንሽኑ ይገባኛል በምን አይነት አግባብ እንደተጻፈ ውሸቶች አሉት። ለምሳሌ በኢትዮጵያ ውስጥ ባሉ ጦርነቶች ውስጥ እነዚህ አካላት አልተሳካላቸውም፣ የኦሮሞም ህዝብ ሞቢላይዝ አድርገው ጦርነት ውስጥ አላሰለፉም የሚል እምነት የለኝም እኔ። ተሳክቶላቸዋል። በጣም በርካታ አካባቢ የኦሮሞን ወጣት በጦርነት ውስጥ ማግደዋልና አብይ አህመድ አይ ቲንክ ይህንን እውነት ማመን ያስፈልጋል ብዬ ነው ማሰብ። የስ ተሳክቶላቸው የአማራንም ወጣት ጦርነት ውስጥ ማግደው የነበረበት ወቅት ነበር። የኦሮሞንም ወጣት የደቡብንም ወጣት የሌላውንም ወጣት ከኢትዮጵያ ውስጥ እየመለመሉ በጦርነት ውስጥ የማገዱባቸው ጊዜያቶች እንደነበሩ መካድ አይቻልም። ኦሮሞ በየትኛውም ጦርነት ውስጥ እንደ ህዝብ አልተሳተፈም ማለት አይቻልም። የኦሮሞ ህዝብ በኦሮሚያ በሚካሄደው ጦርነት ውስጥም እንዲሳተፍ እያደረገው ነው። ያገዘ ማኒፑሌት እያደረገ በሌሎች አካባቢዎች በሚደረጉ ጦርነትም በስፋት የኦሮሞ ልጆች በጦርነት ውስጥ ግብአት እንዲሆኑ እየተደረገ በጣም በርካታ ዋጋ እየከፈሉ ያሉ የኦሮሞ ወጣቶች እንዳሉ መካድ አይቻልም። ይሄንን ከማመን ይመስለኛል እንደውም በጣም የተቀናጀ ስራ ለመስራት አገዛዙ የኦሮሞን ህዝብ ዳግም ለሌላ ጦርነት ምልመላ እንዳይጠቀምበት ለማድረግ ይሄንን አድሚት በማድረግ አይ ቲንክ ሰፊ ስራ ለመስራት የሚያስችል ሁኔታ አለ ብዬ ነው የማስበው። በሂደት ውስጥ የኦሮሞ ልሂቃን በተወሰነ መንገድ በተለያዩ ጦርነቶች ውስጥ ያወገዙ ኃይሎች አሉ። ግን በፊት አውራሪነት አሁንም በፊት የነበሩትንም ጦርነቶች በቀጣይ የሚመጡትንም ጦርነቶች እያሳለጡ ያሉት እና አብይ አህመድ እና ብርሃኑ ጁላ እና አራርሳ አብዛኞቹ በሁሉም ልዩ ኃይሉንም የሚመሩት መከላከያዎቹንም የሚመሩት አየር ኃይሉንም የሚመሩት አብዛኛውን የጦርነት ተቋማቶቹን ተቆጣጥረው ስምሪትና አመራር እየሰጡ ያሉት እነዚህ ኃይሎች ናቸው። እነዚህ ልሂቃን ናቸው። በጦርነት ውስጥ በፊት አውራሪነት እየተሳተፉ አይደለም። ይሄ ጦርነት እኛን አይመለከትም ለማለት የሚያስችል አይደለም። ህዝቡን በሰፊው ሞቢላይዝ አድርገው ማኒፑሌት አድርገው ወደ ጦርነት ውስጥ እንዲገባ አድርገውታል። በሁሉም አካባቢዎች ላይ ሚሊሻ ሞቢላይዝ የሚያደርጉት ከኦሮሞ ህዝብ ነው። ልዩ ኃይል ሞቢላይዝ የሚያደርጉት ከኦሮሞ ህዝብ ነው። ኮሬ ነገኛ ሞቢላይዝ የሚያደርጉት ገዳ ኮማንዶ እያሉ ሞቢላይዝ የሚያደርጉት ከዛው ህዝብ በጣም በስፋት በሌላ መንገድ ኦሮሚያ ውስጥም የሚደረገው የኢንሰርጀንሲ በተለይ በኦላና ሌሎች ኃይሎች የሚያደርጓቸው እንደዚሁ ራስን የመከላከል ከዚህ አገዛዝ ራስን የመከላከል እንቅስቃሴዎች በአንድም በሌላ መልኩ የኦሮሞን ህዝብ እንደ ግብአት ይጠቀማሉ አይደለም። በሁለቱም መንገድ የኦሮሞ ህዝብ ዋጋ እየከፈለ እንዳለ ማመን ተገቢ ነው ብዬ ነው የማስበው። ከዛ ውጭ ግን አጠቃላይ ኤሊቱ ስልጣን የተቆጣጠረው ልሂቅ ይሄንኑ ማህበረሰብ ሌሎችንም ማህበረሰቦች በደቡብ እና በሌሎች አካባቢዎች አማራውንም ጭምር ሞቢላይዝ እያደረገ ወደ ጦርነት እየማገደ እንዳለ በግልጽ መነገር መቻል አለበት። ናው ቀጣዩ ስራ መሆን ያለበት ይሄንን አምኖ ተቀብሎ በቀጣይ ያገዛዝ ሌሎች ጥፋቶችን እንዳይፈጽም ሌሎች ጦርነቶች ውስጥ ህዝብን እንዳይማግድ ለማድረግ በሰፊ ስራ መሰራት መቻል አለበት። ለዚህ አገዛዝ የጦርነት ሞቢላይዜሽን
ህዝቡ ሪክሩት እንዳይደረግ ወጣቱ ወደዛ እንዳይጋዝ ሞቢላይዝ እንዳይደረግ ሰፊ ስራ መሰራት መቻል አለበት። ትናንትና በሰራነው ፕሮግራም ላይ እንዳመለከት ነው ብልጽግና በተለይ አሁን በነበረው ጉባኤ ላይ ያስቀመጠው አንደኛው አቅጣጫ ሰፊ ሞቢላይዜሽን እንስራ። ሰፊ ሞቢላይዜሽን ሲሰራ ልክ አሁን ዛሬና ትላንት ሲናገሩ የነበሩትን አይነት ንግግር በስፋት መናገር ነው። የህዝቡን ስሜት በቀላሉ ሊሸረሽሩ የሚችሉ በቀላሉ ወጣቶችን ሊያታልሉ የሚችሉ ስሜታዊ ሊያደርጉ የሚችሉ ጠላትን የውጭ አካላት በማድረግ ለጦርነት ማህበረሰቡን ማኒፑሌት ማድረግ፣ መቀስቀስ፣ ማነሳሳት የዚህ አገዛዝ አንደኛው ስትራቴጂክ አንዱ ከሚሰራባቸው የማኒፑሌሽን ስልቶች አንደኛው መሆኑ መታወቅ መቻል አለበት። እነዚህም ንግግሮች ዛሬም ሲደረጉ የነበሩ ንግግሮች በዋናነት እንደዛ አይነት ምልመላዎችን ሞቢላይዜሽን ስለመስራት ያስችለናል ብለው አስበው እየሰሩበት እንዳለ በግልጽ ማስቀመጥ ያስፈልጋል ብዬ ነው የማስበው። ከዚህ አንጻር በተለይ በተቃዋሚ ጎራ የተሰለፉ ኃይሎች በየትኛውም አይነት ትግል ውስጥ ያሉ ኃይሎች ማህበረሰቡን ለእንደዚህ አይነት እንቅስቃሴ አገዛዙ እንዳይጠቀምበት ሰፊ ስራ መሰራት መቻል አለበት። ሚዲያው እንደዚህ አይነት ናሬቲቭን መመከት መቻል አለበት። የዓለም አቀፍ ተቋማት፣ ጎረቤት ሀገራት ሁሉም እንደዚህ አይነት እንቅስቃሴዎችን በማውገዝ አገዛዙ ለጦርነት ህዝብን እንዳያነሳሳ ማድረግ ተገቢ ነው ብዬ ነው የማስበው። ግን ደግሞ አገዛዙ በየዕለቱ ይህን ከማድረግ የሚቦዝን አገዛዝ አይደለም። ምክንያቱም ያለ ጦርነት አንድም ቀን ሁለትም ቀን ሰርቫይቭ ማድረግ የሚችልበት እድል እንደሌለ መገንዘብ ያስፈልጋል። በቀጠናው ላይ አዳዲስ ጦርነቶች እየመጡ ከሞያሌ እስከ ምጽዋ የሚሉ ትርክቶችን በማምጣት እንግዲህ ወጣቶችን ለአዲስ ጦርነት ህዝብን ለአዲስ ጦርነት ለመመልመል እንግዲህ በነባር ጦርነቶች አሉ። በእነዚህ ውስጥ ሌላ ተጨማሪ ጦርነቶችን ለመቀስቀስ የሚደረጉ ጥረቶች ተደርገው መወሰን መቻል አለባቸው። ሌላው ሽንፈትን ለመደበቅ የሚደረግ ጥረት እንደሆነ በግልጽ ማስቀመጥ ያስፈልጋል። ሌላው የስነ ልቦና የበላይነትም ለመያዝ የሚደረግ ጥረት ነው። በተለይ በቅርብ ጊዜያቶች ውስጥ በሁሉም አካባቢዎች ላይ በተለያዩ ቦታዎች ላይ የታጠቁ ኃይሎች ከባድ ማጥቃት ራሳቸውን እያዘጋጁ ነው ያሉት። ሌሎች አካባቢዎች ላይ በአገዛዙና በሌሎች በታጠቁ ኃይሎች መካከል መፋጠጥ አለ። ኃይሉን ሞቢላይዝ አድርጓል። ለምሳሌ ወደ ሰሜን ኢትዮጵያ እንደምታውቁት በእነዚህ ኃይሎች ላይ ስነ ልቦና የበላይነትን ለመያዝ የሚደረግ ጥረት ነው። በተለይ ቴክኖሎጂን በተደጋጋሚ ደጋግመው የሚያነሱባቸው ምክንያቶች ከኢትዮጵያም አልፎ ለቀጠናው ቢበቃ ኃይል ገንብተናል የሚሉት አልቲሜትሊ በሰዎች ስነ ልቦና ላይ የበላይነትን ለመያዝ የሚደረጉ ንግግሮች ናቸው። ሳይኮሎጂካሊ ባዶዎች ናቸው ለሚገነዘባቸው ሰው፣ ግን ደግሞ ኢንፍሊክት ያደርጋሉ። አንዳንድ ሰዎችን ለማማለል የሚነገሩ ንግግሮች መሆናቸውን መገንዘብ ያስፈልጋል። በተጨባጭ የዚህ አገዛዝ አቅም ግን ላለፉት 5 ዓመታት በኢትዮጵያ ሕዝብ ዘንድ በሚገባ የታየ ነው። ይሄም በየአካባቢያቸው ያለውን ሰላም፣ በየአካባቢያቸው ያለውን የጸጥታ ኃይሎች መተራመስ በማየት ብቻ አገዛዙ ምን አይነት ቁመና እንዳለው ለመገንዘብ የምትቸገሩ አይመስለኝም። ይሄንን ካልኩኝ በኋላ እንግዲህ በቀጥታ መሄደው የአርበኛ ዘመነ ካሴን ንግግር በተመለከተ ነው። አርበኛ ዘመነ እንግዲህ በጣም በርካታ ፕሮፓጋንዳ ሲሰራበት ከኛም ከአማራው ከውስጥ ራሱን ለማጥቃት የተሰለፈ ልሂቅ አለ። የአማራውን ትግል ይሄንን የትውልድ ትግል ገደል ለመክተት መና ለማስቀረት ከጠላት ጋር ምን ማትረፍ እንደሚፈልጉ አላውቅም። በነገራችን ላይ እኔ በተጨባጭ ሂሳቡንም ለማስላት ሞክሬያለሁ። ለምሳሌ የአማራውን ትግል የሚቃወሙ ሰዎች ካገዛዙ ጋር የተሰለፉ ኃይሎች በተጨባጭ ሊያሳኩ የሚፈልጓቸው ፖለቲካዊ ግቦች ምንድናቸው የሚለውን ቁጭ ብዬ ለማስላት ሞክሬያለሁ። ለምሳሌ ምንድነው አረጋ ከበደ ማሳካት የሚፈልገው? ሌሎች አሉ ብታቋቸው በየዕለቱ የአማራውን ትግል የሚያጠለሹ በተለያየ በርካታ አይነት ንግግር ሲናገሩ የምንሰማቸው ግለሰቦች አሉ። ምንድነው እነሱ ማሳካት የሚፈልጉት የሚለውን ነገር በተጨባጭ ለማስላት ለምሳሌ እነ ደመቀ ዘውዱ ጭምር ከአብይ አህመድ ጋር ሰልፈዋል። በብልጽግና አሰላለፍ ውስጥ አይደለም። ሊያሳኩ የሚፈልጉት ነገር ምንድነው የሚለውን ነገር ራሽናሊ ከስሜት በወጣ መንገድ የአማራ ህዝብ እየከፈለ ከጫፍ እስከ ጫፍ እየከፈለ ያለው መስዋዕትነት ሳይገባቸው ቀርቶ ነው። በእርግጥ የትግሉ ዓላማ ግልጽ አይደለም። የሚከፍለው መስዋዕትነት ግልጽ አይደለም። ከአማራ አልፎ ሌሎች ኢትዮጵያውያን እና በቀጠናው ላይ ያሉ ኃይሎች ጭምር አማራ በምን አይነት ሁኔታ ውስጥና ምን አይነት ዋጋ እየከፈለ እንዳለ የሚገነዘብ ኃይል ሁሉ ከአማራ ህዝብ ትግል ጋር መቆም አለብን። ምክንያቱም የአማራ ህዝብ ትግል ፍትሃዊ ነው በሚልበት በዚህ ሰዓት ላይ እንዴት ከአማራ ማህበረሰብ የወጡ ልጆች በተቃርኖ ከአማራ ተቃርኖ ቆመው
የአማራ አገንስት የአማራ ትግል ይሰራሉ የሚለውን ነገር በደንብ ለማየት ጥረት አድርጌያለሁ። ለምሳሌ በዛ አሰላለፍ ልናሳካ የምንችለው ግብ አለ ወይ? ምናልባት አይ ይሄኛው አካሄድ ውጤት አያመጣም፣ እኛ የምንሄድበት አካሄድ ግን የአማራን ህዝብ ጥቅም ያስከብራል የሚሉ ከሆነ እነሱ የሚሄዱበት አካሄድ ምንድን ነው? በምን መንገድ ነው እነሱ የአማራን ህዝብ ጥቅም የሚያስከብሩት? በወለጋ ያለውን አማራ ግድያ እንዴት ነው የሚያስቆሙት? በሚሊዮኖች የሚቆጠረውን አማራ የተፈናቀለውን አማራ ጥቃት እንዴት ነው የሚያስቆሙት? በየዕለቱ የሚደርሰውን ስትራክቸራል እና ኢንስቲትዩሽናል ዲስክሪሚኔሽን ማንነት ተኮር ጥቃት በፖሊሲና በአዋጅ ተደግፎ አማራን የሚያጠቃ ስርዓት በኢትዮጵያ ላይ መንግስት በሆነበት ሁኔታ ውስጥ እነሱ የሚሄዱበት አካሄድ እንዴት የአማራን ህዝብ ጥቅም ሊያስከብር ይችላል? ምን አይነት ጥያቄዎቻችንን ሊያስመልስ ይችላል? እንዴት ህዝባችንን ከጥቃት መታደግ ይችላል? እንዴት ህዝባችን ተጋረጠብኝ የሚለውን የህልውና ጥቃት መከላከል እንችላለን? እነሱ በሚሄዱበት አፕሮች የሚለውን በደንብ ለመመዘን እንደው ተረጋግቶ ለመመዘን እንደው የተሳሳትነው ነገር አለ ወይ? እንደ አማራ እነሱ የገባቸው እኛ ያልገባን፣ እነሱ የሚያዩት እኛ ማናየው ጉዳይ አለ ወይ ብዬ ቁጭ ብዬ ለማየት ሞክሬያለሁ። እና በዚህ አካሄዳቸው ያስመለሷቸው የአማራ ቢቆጠሩ ፍሬ ያላቸው አሳኩት የምንላቸው ፖለቲካዊ ግቦች ምንድን ናቸው የሚለውንም ለማየት ሞክሬያለሁ። ቢያንስ የአማራ ትግል ከተጀመረባቸው በአማራ ህዝብ ላይ ጦርነት ከታወጀ እንግዲህ የአማራ ህዝብ ለበርካታ ጊዜያቶች ጦርነት ውስጥ ነው። በጣም ቫዮለንት የሆነ ጦርነት በስርዓቱ በመንግስት በኢትዮጵያ መንግስት በአማራ ህዝብ ላይ ጦርነት ከታወጀ በኋላ ያለፉትን 3 ዓመታት እነዚህ ኃይሎች ካገዛዙ ጋር በመሰለፍ ያሳኳቸው ግቦች ምንድን ናቸው? አሳካናቸው የሚሏቸው ፖለቲካዊ ግቦች ምንድን ናቸው? የአማራን ህዝብ በተመለከተ የአማራ ግራንድ ፖለቲካል ዴማንድስ የአማራ ህዝብ ጥያቄዎች፣ የአማራን ህዝብ ሰላምና ደህንነት በተመለከተ፣ የአማራን ህዝብ ፖለቲካዊ ጥያቄዎች በተመለከተ፣ ሌሎችም በርካታ ጉዳዮችን በተመለከተ ኢቨን የማንነትና የወሰን ጉዳዮችን በተመለከተ የሚነሱ ጥያቄዎችን በምን አግባብ አሳኳቸው የሚለውን ለመፈተሽ ጥረት አድርጌያለሁ። ምን እንዳገኘው ታውቃላችሁ? there was none። አንዲት የአማራን ህዝብ ጥያቄ፣ አንዲት ሽርፍራፊ ጥያቄ፣ የመንደር ጥያቄ፣ ሌታሉን የአማራን ህዝብ አጠቃላይ ሰፊ ጥያቄ ቀርቶ የህልውና ጥያቄ ቀርቶ አንዲት ጥያቄ አንዲት ጉዳይን ማሳካት አልቻሉም። አንዲት ጉዳይ አማራ በአዲስ አበባ ላይ በማንነት ጉዳይ ላይ በሰላሙ ጉዳይ ላይ ራስን በራስ ማስተዳደሩ ጉዳይ ላይ በልማት ጉዳይ ላይ በፖለቲካዊ ውክልና ጉዳይ ላይ በሀገር ውስጥ ባለው ፖለቲካዊ ሚና ላይ በሁሉም ዘርፍ የሚያነሳቸውን መሰረታዊ ጥያቄዎች አንዱንም ማሳካት አልቻሉም። አንዲት ምትረባ ነገር የሆነ አካባቢ ላይ የተሰራ መስመር ወይ ኮብልስቶን ወይ የሆነ ነገር ያንን እዚህና እዛ አጥሮ ከዛ በኋላ መብራት እናንተን አድርጎ እሱን አስመረቅን ከማለትና በዛ ከመደነስ ባለፈ ውጪ በተጨባጭ የአማራን ህዝብ ሰላምና ደህንነት ለማረጋገጥ የሚያስችል አንድ ቁልፍ ስራ ሰርተናል ሊሉ የሚችሉበት ሁኔታ የለም። እንደውም በየዕለቱ ሂዩሚሌሽን፣ በየዕለቱ ዲስሪጋርድ፣ በየዕለቱ ንቀት፣ በየዕለቱ መዋረድን ነው ሲያስተናግዱ መመለከት። በሄዱባቸው ቦታዎች ሁሉ እንደ ሰው አይቆጠሩ። ከነሱ ይልቅ ሌሎች የፖለቲካ ልሂቃን ከሌላ ማህበረሰብ የወጡ የፖለቲካ ልሂቃን ቢያንስ የተወሰኑ የፖለቲካዊና ኢኮኖሚያዊ ጥያቄዎቻቸውን ፈንዳሜንታል የሆኑ ጥያቄዎቻቸውን ያረጋገጡበት ያሳኩበት ሁኔታ እንዳለ መለከታል። ለምሳሌ ሲዳማ ልሂቃን ቢያንስ ሲዳማን ክልል ማድረግ ጥያቄ ነበራቸው፣ አሳክተውታል። ሌሎች አካባቢዎች ያሉ ጥያቄዎች አሉ። እነዛን ጥያቄዎች አድሬስ ለማድረግ ልሂቃኑ አንዳንዶቹ ባይሳካላቸውም አንዳንዱ ቦታ ላይ ተሳክቶላቸው መለከታል። የአማራ ልሂቃን ግን በተለይ ከዚህ አገዛዝ ጋር የተሰለፉት አንዲት የምትረባ ነገር ማሳካት አልቻሉም። በቀደምም በቅርቡ እጅ የሰጡት ግለሰቦች ጭምር ሊያሳኩት የቻሉት አንዲት ነገር የለም። እንደውም
ተስማምተንባቸው ከገባንባቸው ነገሮች አንደኛውን ጥያቄ አልተመለሰልንም እያሉ ሲያማርሩ ትሰማላችሁ። ሶ አገዛዙ ለአማራ ጥያቄዎች የሚሰጠውን ስፍራ የአማራን ጥያቄዎችም የሚረዳበትን አግባብ በተደጋጋሚ እኔና እንሙትም ፕሮግራም ስንሰራባቸው ነበር። ሶ ይሄ መሆኑ እየታወቀ በአማራ ህዝብ ላይ የሚደርሰው ጥቃት ዘርፈ ብዙ ጥቃት እንደቀጠለ አገዛዙ ለሌሎች ጦርነቶች ራሱን እያዘጋጀ በወለጋ እየሄደ ሌሎች ህዝቦችን ከአማራ ጋር ህዝብን ከህዝብ የሚያቃርብ የጦርነቱን ሁኔታና ባህሪ ለመቀየር ጥረት ሲያደርግ በየዕለቱ እየሰሙና እየታዘቡ እነዚህ ግለሰቦች ዛሬም በአማራ ትግል ላይ ሰፊ የሆነ ማጥላላትና ዘመቻ ሲሰሩ መለከታለሁ። ከዛ ማህበረሰብ የወጣ ሰው በትግሉ እንኳን ባያምንበት ሊያደርግ የሚችለው ዝቅተኛው ከሱ የሚጠበቀው ዝቅተኛ ለትግሉ ሲምፓታይዝ ማድረግ ነው። ለምሳሌ በቀጥታ አክቲቭ ኢንቮልቭመንት አይኖረውም። በትግሉ አካሄድ አላምንበትም ሊል ይችላል። በቀጥታ ትግሉ ላይ ተሳትፎ አያደርግም። ግን ወይ በመረጃ ወይ ከዚህ ትግል ጋር ሲምፓታይዝ በማድረግ ከህዝቡ ጋር ከአማራው ህዝብ ጋር በአንድም በሌላም መንገድ በመወገን አክቲቭሊ እንኳን ኢንጌጅ ባያደርግ ገለልተኛ ሆኖ ዝም ይላል። ከዳር ሆኖ ስለ ህዝቡ ሲጨነቅ ልትመለከተው ትችላለህ። ትግሉን ሊያጠቃ የራሱን ህዝብ ሊያጠቃ ግን አይሰለፍም። በጣም ኦድ ነው። በጣም የተለየ ነው በዛ ደረጃ ላይ መገኘት ማለት ነው። ሶ አፋብንም ከተመሰረተ በኋላ ለምሳሌ ከዚህ በፊት በአንድነት ጉዳይ ላይ ቅሬታ ስላላቸው ሊሆን ይችላል። ከዚህም ከዛም ያማራው ኃይል እርስ በርስ የነበረው መጓተት እነዚህን ግለሰቦች አብዛኛውን አማራ ደስ ያላለ ነገር ስለነበረ የአንድነት ሂደቱ እንደዚህ አይነት ቅራኔዎችን ይፈታል ብለ ኤክስፔክት አደርጋለሁ። ሶ አማራው አንድ ከሆነ በኋላ ሁሉም አማራ ያንን አንድነት ያንን ተቋማዊና ድርጅታዊ አቅም በማጠናከር የአማራ ህዝብ ሁለንተናዊ ጥቅሞች የሚከበሩበት ሰላሙ የሚጸናበት በሀገር ውስጥ መሪ ፖለቲካዊ ሚና የሚኖረውበት አማራ ህልውና የሚከበርበት በዘላቂነት የሚከበርበትን አውድ እንዲፈጠር የራስን አስተዋጽኦ ታደርጋለህ፣ ድጋፍ ታደርጋለህ። በስንት መከራ በስንት ተጋድሎ በስንት መስዋዕትነት የምታውቃቸውም የማታውቃቸውም ልጆች በከፈሉት መስዋዕትነት የተመሰረተን ተቋምና ድርጅት ለማጥቃት እንዴት ከፊት ለፊት ትሰለፋለህ? እንዴት ግንባር ቀደም ሆነ ትመጣለህ? ምንድነው በዛስ ማትረፍ የምትፈልገው? ኦኬ ማትረፍ ከቻልክ ኦኬ ከግለሰብ በላይ እናስብ ነው አይደለም? የአማራ ህዝብ ጥያቄ ከኛ ግለሰባዊ ፍላጎት ድምር በላይ ነው። የአማራ ኮሌክቲቭ ጥያቄ የአማራ ህዝብ የወል ጥያቄ ከእያንዳንዳችን የነፍስ ወከፍ ፍላጎት በላይ ነው። ሶ አልቲሜትሊ እኔ ባተርፍና አማራ ቢጎድልበት እኔ አላተርፍም። በግለሰብ ደረጃ ውጤታማ ብንሆን እና እንደ ህዝብ ብንዋረድና ብንሸነፍ ሀገር ባይኖርን የአማራ ህዝብ በግለሰብ ደረጃ በኢትዮጵያ ፖለቲካል ኮንቴክስት ውስጥ ምንም ነን። ኢንፋክት አማራ ሲኖር ነው እነዚህ ግለሰቦች ፖለቲካዊ ጥቅሞቻቸው ሌሎች ፍላጎቶቻቸው በግል ደረጃ በግለሰብ ደረጃ ያላቸው የስልጣን ፍላጎትም ሌሎች ፍላጎቶችም ቢሆኑ በአማራ ህዝብ መኖር ላይ የተመሰረተ ነው። ሶ አማራ ሲያተርፍ እንጂ እነዚህ ሰዎች በግለሰብ ደረጃ ምንም ቢያደርጉ በግል የሚያተርፉት ነገር እንደሌለ እየተዋወቀ እንዴት ትግሉን መደገፍ ባይቻል እንኳን ተጻራሪ ሆኖ ከዚህ ትግል በተቃራኒው ሊቆም ይችላል? ሶ መቆም ብቻ አይደለም፣ በየዕለቱ አመራሩ ግሪል ሲያደርጉ ይውላሉ። በየዕለቱ ትግሉንና የትግሉን አመራር ሲያጠቁ ይውላሉ። በየዕለቱ የህዝቡን ስነ ልቦና የሚጎዳ ነገርን ሲያደርጉ ይውላሉ። በየዕለቱ የአማራውን አንድነት ለመሸርሸር የሚያስችሉ ስራዎችን ሁሉ ይሰራሉ። ከሀገር ቤት እስከ ውጭ ሀገር ድረስ የተሰናሰለ ሰንሰለት ፈጥረው በየዕለቱ በትግል ውስጥ የቆሙ ግለሰቦችን፣ አመራሮችን ለማስከዳት ሌት ተቀን ገንዘብ መድበው ይሰራሉ። በፕሮፓጋንዳ ይተባበራሉ፣ በማጥቃት ይተባበራሉ፣ በማስከዳት ይተባበራሉ፣ ትግሉን በማጠልሸት ይተባበራሉ። በጣም በርካታ ስራዎችን ሲያደርጉ ትታዘባላችሁ። ሶ ይሄንን ሁሉ ነውር እናያለን በየዕለቱ። ግን ስለ አማራ ህዝብ አንድነት ስለምንሰጋ ስለ እነዚህ ግለሰቦች ከዕለት ወደ ዕለት ተምረው ልቦና ገዝተው እንደውም የሚታያቸውም ችግር ካለ ችግሩንም ለመቅረፍ ይሆናል በሚልም ቀና ስሜት ብዙዎቻችን እንደዚህ አይነት ችግሮችን እንደዚህ አይነት ከላይ የሚወረወሩ ጥቃቶችን
ከዕለት ወደ ዕለት እየቀነሰ ይሄዳል የሚል እምነት ነበር የነበረን። ግን እንደዛ አይደለም እየሆነ ያለው። በየዕለቱ አመራሩን የማጥቃት በየዕለቱ ትግሉን የማጥቃት በየዕለቱ የአማራውን አንድነት የማጥቃት በዚህ ውስጥ ምን ማትረፍ እንደሚፈለግ አይገባኝም። እውነት ለመናገር የኢትዮጵያ ነባራዊ ሁኔታ ትናንት ወደ ነበረበት ተመልሶ የሚመለስ አድርገው የሚያስቡ የዋዎች አሉ። በተጨባጭ አገሪቱ ውስጥ እየመጣ ያለውን ፋንዳሜንታል ፖለቲካል ቼንጅ መሰረታዊ የሆነ የፖለቲካ ለውጥ ለመገንዘብ የተቸገሩ እንደሆኑ እረዳለሁ። በዚህም ምክንያት አመራሮቻችን ከምን ጊዜውም በላይ ጥቃት ተከፍቶባቸው እመለከታለሁ። በየቦታው የሚሰሯቸውን ስራዎች ለማንቋሸሽ፣ የሚተገብሯቸውን ስራዎች ለማንቋሸሽ፣ የሚጽፏቸውን ደብዳቤዎች ለማንቋሸሽ፣ እያንዳንዱን ነገር ለማሳነስ አልቲሜትሊ ትግሉን የማጠልሸት ፍላጎት አካል ስለሆነ አስቀድሞ አመራሩ ላይ ታርጌት ያደረገ ስራ ሲሰራ እመለከታለሁና እነዚህ ነገሮች ይሄንን አማራው በብዛት ይሄንን ትግል የሚደግፈውን ህዝብ ሳይሆን ሳይለንት ማጆሪቲውን ሳይሆን በዚህ አካሄድ የተሰለፋችሁ ሰዎች እንድታሰሉት እንድትፈልጉ ራሳችሁ እንድትጠይቁ የምፈልገው ጥያቄ ምንድን ነው የምናተርፈው የሚለውን ነገር በደንብ አስሉት። በእናንተ ማጥቃት አመራሩን በማጥቃትና የአማራውን ትግል በማጠልሸት ስለ አማራ ህዝብ ልታመጡለት የምትችሉት ሰላምና ደህንነት አለ ወይ? ልታረጋግጡለት የምትችሉት ጥያቄ አለ ወይ? እናንተ በምታደርጓትና በምትሄዱበት መንገድ ሊረጋገጥ የሚችል የአማራ ጥቅም አለ ወይ? ምንድነው ማትረፍ የምትፈልጉት? አዘ ኤንድ ኦፍ ዘ ዴይ ምንድነው መሆን የምትፈልጉት የሚለውን ነገር በደንብ አግባቡ መልሱ። ከንዴታችሁ ከስሜታዊነት ውጡ። ምናልባት በፖለቲካዊ ልምምዳችን አንዳንዴ ትክክል መስሎ የያዝናቸው ነገሮች በተጨባጭ ቁጭ ብለን ስንፈትሻቸው ውጤት የማያመጡ ሆነው ልናገኛቸው እንችላለን። ኮመን ሰንስ ይሆንና ለግለሰቦች ያለን ፐርሰፕሽን፣ ለአመራሩ ያለን ፐርሰፕሽን፣ ስለ ትግሉ ያለን ኦሪየንቴሽን የተሳሳተ ሊሆን ይችላል። ስንፈትሻቸው ቁጭ ብለን ስንመለከታቸው በተጨባጭ እንደው ዝም ብለን በግል ያዳበርናቸው አሉታዊ የሆኑ አመለካከቶች ካልሆኑ በስተቀር በተጨባጭ የአማራን ህዝብ የሚጠቅሙ ሆነው አታገኟቸው። እናንተም ለምታምኑባቸው እንዲመለሱ ለምትፈልጓቸው ነገሮች በእርግጥ ተጨባጭ ለውጥም የሚያመጡ አይደሉም። አማራው ማወቅ ያለበት ነገር እኔ ሌላ አማራጭ ቢኖር ኖሮ በአማራ ትግል ውስጥ ለምሳሌ የአማራና የፖለቲካዊ ጥያቄዎች በሌሎች አማራጮች ማሳካት ቢቻል ኖሮ አሁን እየሄድንበትና እየተከፈለ ያለው መስዋዕትነት ከዛ ባነሰ መስዋዕትነት የአማራን ህዝብ ጥያቄዎች ማስመለስ ቢቻል በጣም ደስ ባለኝ ነበር። በሌሎች አማራጮች የአማራን ህዝብ ጥያቄ የአማራን ህዝብ ህልውና ማረጋገጥ የሚቻልበት እድል ቢኖር በጣም ደስተኛ ነበር። እኔ በጣም ብዙዎቹን መንገዶች ለመፈተሽ ለመመዘን ጥረት አድርጌያለሁ። ሌሎች ጓደኞቼ ጋርም በጋራ ሆነን ማለት ነው። ከዚህ የተሻለ ሌላ አማራጭ የለም። ይሄ እጅግ አስቸጋሪውና ፈታኙ አማራጭ የአማራ ህዝብ ሳይፈልግ የመጣለትም አማራጭ ጦርነቱ አማራ ላይ ኢምፖዝድ የሆነ ጦርነት። አማራ ይሄን ጦርነት አልዋጋም ማለት አይችልም። ይሄንን ትግል አላደርግም ማለት አይችልም። በቃ ይሄንን ትግል አለማድረግ እንዳይችል ተደርጎ ነው የተጠቀው። አንድ ህዝብ ካቀናው ሀገር ከሞተለት ሀገር ሀብት ንብረቱን ተነጥቆ ማንነቱ ነውር ተደርጎ ጥፋት ታውጆበት በሄደበት ቦታ ሁሉ እየተሳደደ ያንን ሁሉ ግፍና መከራ ማስተናገዱ አልበቃ ብሎ በሄደበት ቦታ ሁሉ እየተዋረደና ክብረ ነክ የሆነ ስድብ እየተሰደበ በሀገር ውስጥ በተቋም ደረጃ በፖሊሲ ደረጃ በመዋቅር ደረጃ በዚህ ደረጃ እየተሳደደ ባለበት ሁኔታ ውስጥ እና ከዛም አልፎ ተርፎ ሰላምና ደህንነቱን ኮምፕሮማይዝ አድርገው ጦርነት አውጀውበት ፍጅት አውጀውበት በየቀየውና በየመንደሩ እየሄዱ ጦርነትና ፍጅት በሚያስተናግድበት ሁኔታ ውስጥ ይሄንን ለመከላከል አለመፍቀድ የሚችልበት እድል አለ ብዬ አላስብም። there is no way አማራ በሌላ መንገድ ራሱን ሊከላከል የሚችልበት እድል የለም። ሰልፍ ለማድረግ ሞክረዋል። የማያምንበትን ሰልፍ ኢትዮጵያ ውስጥ ሰልፍ አይሰራም። በሰላማዊ ሰልፍ የተሳካ ተራ ማህበራዊና ፍትሃዊ የፍትህ ጥያቄዎች እንኳን የሉ አይደለም ፖለቲካዊና እንደዚህ አይነት አደገኛ የሆኑ የህልውና ጥቃቶች ቀርተው ሌሎች አማራጮችን ሁሉ ኤግዞስት ማድረግ ተችሏል። በሃይማኖት አባቶች ተሞክሯል። በሀገር ሽማግሌዎች ተሞክሯል። ያልተደረገ ነገር የለም።
አማራ ይሄንን ጦርነት ይሄንን ህልውና ትግል አለማድረግ የሚችልበት እድል እንኳን አልተሰጠውም በሌሎች ኃይሎች ማለት ምንም ማድረግ አይችልም። ከዚህ ውጭ ጦርነቱን ወደ እጁ የመጣው አማራው አዲስ አበባ ሄዶ አገዛዙ ባለበት የጦርነቱ ዋነኛ ማዕከል ጦርነት ከሚታለምበትና ከሚሰላበት ማዕከል ሄዶ ይህንን አገዛዝ ለማስወገድ ጥረት አላደረገም። በጣም እልፍ አላፍ ምክንያቶች ቢኖሩትም ራሱን ለመከላከል አስቀድሞ እንደዛ አላደረገም። በነዛ ሁሉ ውድመቶችና ጥፋቶች ውስጥ ህዝባችን እጁን አጣጥፎ ዛሬ ከዛሬ ነገ የተሻለ ጊዜ ይመጣል እያለ አንዴ በሰልፍ ሌላ ጊዜ በጸሎት ሌላ ጊዜ በተለያየ አይነት መንገድ ይሄ ጥፋትና ይሄ እልቂት እንዲቆምለት ተማጽኗል። አልቻለም። የአማራው ህዝብ መሞት ቢሰለቸውም አገዛዙ መግደል አልሰለቸውም። ምንም አማራጭ አልነበረም። ፓርቲ አቋቁሞ ሌላ ነገር ውስጥ ገብቶ እንደዚህ አንደኛ በእንደዚህ አይነት መንገድ የሚፈታ አንድም ነገር የለም። እናንተም ታውቁታላችሁ። ግን ከዛ ባሻገር ግን በጦርነት አማራጭ እንኳን በሌሎች አማራጮች እንኳን የአማራን ህዝብ ጥያቄዎች ለመፍታት የሚደረጉ ጥረቶች ገና ከሙከራቸው ገና ከመነሻቸው እንዲከሽፉ የሚደረግበት ድርጅትና ፓርቲ እንኳን ቢያቋቁም ምን እንደሚያጋጥመው የምታውቁት ነገር ነው። በአጠቃላይ ህዝባችን ያሳለፋቸው ነገሮች የሄደባቸው መንገዶች ሁሉ ይሄንን ትግል አለማድረግ የማያስችሉ እንደነበሩ ግልጽ ነው ለብዙዎቻችን። ለዚህም ይመስለኛል ከጫፍ እስከ ጫፍ አማራውን በአንድነት ያስነሳው ይሄ ትግል ይሄ ነው። ከጫፍ እስከ ጫፍ ያለማንም ቀስቃሽ ያለማንም መንግስታዊ አስተባባሪነት ያለምንም አይነት ድጋፍ የትኛውም አካል ድጋፍ ሳይኖር የሀገር ውስጥም የውጭም አካል ድጋፍ በሌለባቸው ሁኔታዎች ውስጥ ህዝባችን አለኝ በሚለው መንገድ ራሱን ከጥፋት ለመከላከል ከባድ ርብርብ እንዲያደርግ ያስገደደ ነው። በዚህ ሂደት ውስጥ በዚህ የታሪክ ሂደት ውስጥ ከአማራ ተቃርኖ መቆም አማራ ሆኖ በጣም አጸያፊ ነገር ነው እና በጣም 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 ነገም ወደፊትም ብዙዎቻችሁን በእውነት በግለሰብ ደረጃም ቢሆን ቀና ብላችሁ እንዳትሄዱ የሚያደርጋችሁ ነገር ነው የሚሆነው። ለዚህ ነው አሁንም ቢሆን እንደዚህ አይነት ሁኔታ ውስጥ ያላችሁ ግለሰቦች ከእንደዚህ አይነት ሁኔታ ብትወጡ ጥሩ ነው። አመራሩን ስታጠቁ የምታጠቁት የአማራን ህዝብ ትግል ነው። ትግሉን ስታጠለሹ የምታጠቁት የትውልድን ተስፋ ነው። ራሳችሁንም ነው የምታጠቁት። አልቲሜትሊ ይሄ ትግል እናንተንም ሰው ማድረግ ነው አላማው። ካላችሁበት ሁኔታ ከየደረሳባችሁ አሁን በመንግስት አይን ሰው የሆናችሁ መስሎ ሊሰማችሁ ይችላል። ፖለቲካሊ ስፒኪንግ ግን ምንም ናችሁ። ኢትዮጵያ ውስጥ አሁን ታዬ አጽቀሥላሴ ለምሳሌ ተመስገን ጥሩነህን ውሰዱ። አሁን ምክትል ጠቅላይ ሚኒስትርና የአገሪቱ ፕሬዚደንት ነን ይላሉ አይደለም። ፖለቲካሊ ለእኔ ምንም ናቸው። እኔ ሶማሌ ክልል ውስጥ ካለ አንድ የክልል ምክር ቤት አባል የተሻለ ፖለቲካዊ ቁመናና ስልጣን የላቸውም። ፖለቲካሊ ምንም ናቸው። ለምሳሌ አንድ ቦታ ላይ የሆነ ጫካ ውስጥ ትቶት ቢመጣ አንደኛውን ምንም ኢምፓክት አያመጣም። በሱ ምክንያት እኛ ፕሮግራም አንሰራ። ይሄ ማለት ፖለቲካሊ እነዚህ ግለሰቦች እዛ ቦታ ላይ በአማራ ህዝብ ስም ተቀምጠናል ይላሉ እንጂ ፖለቲካሊ ከማህበረሰባቸው የተነጠሉ ምንም አይነት ፖለቲካዊ ዋጋ የሌላቸው ግለሰቦች እንደሆኑ ህብረተሰቡም ያውቃል፣ እነሱም ያውቃሉ። ለዚህም ነው አይ ቲንክ አገዛዙ ላይ በጣም ጥገኛ እንዲሆኑ የሚገደዱበት ትልቁ ምክንያት እሱ ይመስለኛል። ሌሎቻችሁ አገዛዙ ጠርቶ በተናጠል ስልጣን ቢሰጣችሁ የከበራችሁ ትልቅ ሰዎች የሆናችሁ አይምሰላችሁ ማለት ነው። ፖለቲካሊ ምንም ናችሁ። ብቃቱም ለምሳሌ አንዳንዶቹ ሳይመረጡም ጭምር ነው አይደለም። እኔ በፓርላሜንታሪ ዴሞክራሲ ውስጥ ወይንም ደግሞ በተለይ በፓርላሜንታሪያን ፌዴሬሽን ውስጥ አንድ ሰው የሌጅስሌቸሩ አካል ሳይሆን ሚኒስተር አይሆንም። ብዙ ጊዜ የኤግዜኪቲቭ ስልጣን የሚመነጨው ከሌጅስሌቲቭ ኦርጋኑ ነው፣ ወይንም ደግሞ ከህግ አውጪው ምክር ቤት ነው የሚመነጨው ስልጣኑ አይደለም። ጠቅላይ ሚኒስትሩን የመሻርም የመሾምም ስልጣን ያለው ፓርላማው ነው። አንዳንድ ግለሰቦች የፓርላማ ተመራጭ ሳይሆኑ በግለሰብ አገዛዙ ስለፈለገ ብቻ የህዝብ ተወካዮች ምክር ቤት አባልም ሳይሆኑ የኤግዜኪቲቭ አካል እንዲሆኑ ሲደረጉ በአገዛዙ በአብይ አህመድ ችሮታ
የከበሩ ትልቅ ቁመናና ስልጣን የሰጣቸው አድርገው ራሳቸውን ይመለከታሉ። ግን ህገወጥ ነው፣ አሰራሩም ህገወጥ ነው። ግለሰቦቹም ምንም ናቸው፣ ምንም አይነት ፖለቲካዊ ስልጣን የላቸውም። እና በስኪሎቻቸው ደግሞ አይ ሙያ አላቸው ቢያንስ አንዳንዶቹ እንዳትል በሙያም አቅማቸው ያን ያህል ፕሮፌሽናል እና ቴክኖክራቲክ ካፓቢሊቲ ያላቸው ግለሰቦች ሆነው ላታያቸው ትችላለህ። ሶ በየትኛውም መመዘኛ እዛ ቦታ ላይ ሲያመጣችሁ የራሳችሁን ማህበረሰብ እንድታጠቁ ነው እንጂ የሚያመጣችሁ የተሻለ ፖለቲካዊ ስልጣን እየሰጣችሁ እንዳልሆነ መገንዘብ መቻል አለባችሁ ማለት ነው። ሶ በዚህ ሂደት ውስጥ ቢያንስ ማድረግ የምትችሉት ነገር ኦኬ፣ ስልጣኑን እንፈልገዋለን ካላችሁ ስልጣኑን ያዙ። ግን የአማራን ህዝብ ትግል አታጥቁ። የአማራ ህዝብ ትግል ነገ እናንተንም ነፃ የሚያወጣ ትግል፣ እናንተም ባትፈቅዱ ልጆቻችሁ ሰዎች እንዲሆኑ የሚያስችል ነው። ሀገር አልባ እንዳይሆኑ የሚያደርግ ነው። ለትልቅ ዓላማ እየተከፈለ ያለ መስዋዕትነት ነው። ይኸውላችሁ አገዛዙ ለምሳሌ የኦሮሞ ልሂቃንን እንውሰድ። አብይ አህመድ ኦነግን ኦላን ኦነግ ብሎ በስሙ አይጠራውም፣ ሸኔ ብሎ ነው ሊጠራው የሚፈልገው። ኦነግ የሚለውን ስሙ መጠቀም የማይፈልግበት ወይንም ኦላ የሚባለውን ይሄ የኦሮሞ ነጻነት ሰራዊት የሚባለውን ኦነሰ ብሎ በስሙ አይጠራው። ሶ ሸኔ ብሎ ሰይሞት በርካታ በዛ ውስጥ በርካታ ሸኔዎች አሉ። ኦነግ ራሱን ኦላ የሚባለው ድርጅት በተለይ ራሱን ኦላ ብሎ ነው የሚጠራው። ሌሎች የኦነግ ድርጅቶች ያው ካገዛዙ ጋር ያውና አንድ ስለሆኑ ግን ደግሞ ይሄ ኦላ የሚባለውንም ድርጅት ቢሆን ሸኔ እያለ ነው አገዛዙ የሚጠራው። ምክንያቱም ኦላን አገዛዙ የሚሰጠው ትርጉም አለ፣ በማህበረሰብ ውስጥ ያለው ስፍራ አለ። ከዛ ተቃርኖ መቆም ስለማይፈልግ የተለየ ስም ሰጥቶ ነው የሚጠራው። ኦኬ፣ ያንን ስም ላለማቆሸሽ ይሄንን ስብስብ በሌላ ስም ነው የሚጠራው። ምክንያቱም ያ ስም በኦሮሞ ታጋዮች ዘንድ የከበረ ስም ነው ብሎ ስለሚያስብ ያንን ስም ከተጠቀመ ይሄንን ድርጅት ሊያቆሽሸው እንደማይችል ሊያነውረው እንደማይችል ስለሚገነዘብ የተለየ ስም ጠርቶ በተለየ ስም ሊጠራው ይሞክራል። ለስሙ ተጠንቅቆ ማለት ለታሪኩ ተጠንቅቆ። እናንተ የአማራን ህዝብ ትግል ስታቆሽሹና ስታነውሩ ነገ እያነወራችሁ ያላችሁ ትግል የጥቂት ጽንፈኞች ትግል አይደለም። ሚሊዮኖችን ሞቢላይዝ ያደረገ ከጫፍ እስከ ጫፍ አማራውን በዓለም ላይ በጋራ ያሰለፈ ትግል። ከዚህ ተቃርኖ ቆማችሁ ድፍን ኢትዮጵያ ድፍን በሄዳችሁበት ቦታ ላይ ሁሉ ነገ የፖለቲካ ተስፋ ካላችሁ ህልም ካላችሁ ነገ ፖለቲካ የምትኖሩት ከዚህ ማህበረሰብ ጋር ነው። ዛሬ ከምታነውሩት ዋጋ እየከፈለ ያለ ህዝብ የማን ተወካይ ከማን ጋር ሆናችሁ ነገን መዝለቅ እንደምትፈልጉ አላውቅም። እና በተቻላችሁ መጠን እኔ እስከሚገባኝ ድረስ እያደረጋችሁ ያላችሁ ጥፋት ከዚህ ትውልድ አሁን ከሚደረገው ከትግሉና የትግሉን አመራር ከማቆሸሽ አልፎ የራሳችሁንም ታሪክ እና ከታሪክ ጋር ግብግብ የገጠማችሁ መስሎ ስለሚሰማኝ ነው። አመራሩ ላይ በተለይ የሚደረገው ዘመቻ እና አርበኛ ዘመነ ላይ እና አርበኛ አስረስ ላይ እና ጌታ አስራደ ላይ ሌሎችም አመራሮች ላይ የሚደረገው ዘመቻ እና መከታውም ሌሎችም እነ ደሳለኝን ጨምሮ የሚደረጉ ዘመቻዎች ቅንነት የጎደላቸው ብቻ ሳይሆን ራሳችሁም ላይ እያደረጋችሁ ያላችሁት ዘመቻ ነው የሚመስለኝና ነገ በታሪክ ፊት አንገታችሁን ቀና አድርጋችሁ እንዳትሄዱ የሚያደርግ ነው። ለሚያሸንፍ ትግል ብትችሉ ልታዝኑለትና ልትሳሱለት ነው የሚገባው። ከቻላችሁ አብራችሁ ልትቆሙ ነው የሚገባው። ካልሆነ ግን ገለልተኛ ሆኑና ታዘቡ። ቢያንስ የአማራን ህዝብ ትግል አታጥቁ፣ ራሳችሁን አታጥቁ ለማለት ነው። የአርበኛውን ንግግር እንስማና እዛ ላይ ሐሳብ እናክልበት። እሱ ላይም ከባድ ዘመቻ ሲደረግ ስለነበረ አገዛዙ ለምን እንደሚያጠቃው አርበኛ ዘመነን እናውቃለን፣ አማራዎች እናውቃለን። ይሄ አማራ ትውልድ ያውቃል፣ ለምን እንደሚጠቃ እናውቃለን፣ ለምን ካምፔን እንደሚደረግበት እንገነዘባለን። እነሱ እሱን በሚያጠቁበት ሰዓት ግን አርበኛው በየዕለቱ በጽሁፍም በንግግርም የሚያወጣቸው መረጃዎች ምን ማለት ናቸው፣ ፖለቲካዊ አንድምታቸው ምንድን ነው፣ ለዚህ አገዛዝ ምን ማለት ናቸው የሚለውን በደንብ
መገንዘብ ያስፈልጋል ብዬ አስባለሁ። ከዚህ አንጻር የተወሰነ እንስማና ንግግሩን እናንተም ፖለቲካ እንደምታውን ታስቀምጡልናላችሁ፣ እኛም ሐሳብ እንሰጥበታለን። በተለይ ከቤኒሻንጉል ጉሙዝ ህዝብ ጋር የተደረገውን ውይይት በተመለከተ ሐሳቡን እንስማ፣ ከአርበኛው እንስማና በኋላ ሐሳብ እንስጥበት። ጉሙዝ ድርጅት አመራሮች አሉ። መኩሪያ አለ፣ አባ ሙሳ አለ፣ ዋና አዛዥ ናቸው። ወንድም ጥበቡ አለ፣ የግንኙነት ኃላፊ ነው። እነሱ ወታደራዊ አመራሮች አሉ። የሶሻል አቃዝናውና ሌሎች አመራሮች ደግሞ ከአማራው ፋኖ በኩል እንደምታዩቸው ነው ያሉ። ቅድም ልናነሳላችሁ እንደሞከርነው ጠላት ሁለት ነገር ነው ሲሰራ የኖረው በዋናነት ማለት ይቻላል። አማራ ላይ ያልተሰራ ሌሎች ህዝቦችም ላይ ያልተሰራ ነገር አለ ብለን ባናምንም አማራን አንድ እርስ በርስ መነጣጠል በአውራጃ በወንዝ የመጀመሪያ ታክቲኩ ነው። ቀጥሎ ደግሞ ከሌሎች ኢትዮጵያውያን መነጠል የጠላት ሌላኛው ስልቱ ነው። ባለፉት 70 እና 80 ዓመታት በትንሹ አማራን የነቃ ሁሉ እንዲጠላው ንቃቱ ንቃት ከሆነ የተደራጀ ሁሉ እንዲጠላው ጠልቶት ብቻ ሳይሆን እንዲገለው ጭምር ነው ሲሰራ የኖረው። በዚህ ምክንያት ብዙ ውድመቶች፣ ብዙ ኪሳራዎች፣ የታሪክ ገጾች ሊሸከሙ የማይችላቸው ግፎች በሙሉ ተፈጽመዋል። የአማራ ገሩ የአማራ ክልል የሚባለው ሰፍሮ የሰጡት በረቱ ብቻ አይደለም። የአማራ ገሩ መላው ኢትዮጵያ ነው። በመላው ኢትዮጵያ ተበትኖ የሚኖር ህዝብ ነው። ኦፍ ኮርስ ለአማራው ብቻ ሲሆን የጉሙዝም አገሩ መላው ኢትዮጵያ ነው። እዚህ ሰፍሮ የሰጡት ቦታ አይደለም። የማንኛውም ኢትዮጵያው ያገሩ መላው ኢትዮጵያ ነው። ያሆኖ እያለ በየደረሰበት አማራ እርስ በርሱም እንዲጣላ ካጠገቡት ካሉትም ጋር እንዲጣላ ሲደረግ ስለከረመ በተለይ ባለፉት 30 ምናምን ዓመታት ምን እንደተፈጠረ እኔ ለእናንተ ልነግራችሁ አልችልም። ብዙ ጉሙዝ ሞቷል፣ ብዙ አማራ ሞቷል፣ ብዙ ግፍ ተፈጽሟል፣ ብዙ ነገር ሆኗል። በነባር ማህበረሰባዊ እሴት መሰረት በሽምግልና ችግሮች ሊፈቱ እንኳን የተሞከሩ ቀን በማግስቱ ሌላ የጥልና የጸብ ዱላ እንዲያቀበሉ ጠላቶቻችን እርስ በርስ ሲያጋድሉን ነው የኖሩት። በዚህ ዘመን ደግሞ እሱ አይሰራም። ይሄ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውንም ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም። አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሀዲያ፣ የሶማሌው ጉዳይ አይመለከተኝም። የአፋሩ ጉዳይ አያገባኝም ልል አልችልም። ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር፣ በመተባበር አብሮ መስራት እንተካለን። የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመ። በመሆኑም በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ። ሽናሻና አማራ አብረው ይኖራሉ። በርታና አማራ አብረው ይኖራሉ። ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑም እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት። በፍጹም ይህ እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣
የፖለቲካ ሻጥር ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬት ሁሉም አለው አይደለም ለጉምዝና ለማራው አይደለም ለሽናሻና ለማራው አይደለም ለበርታው ለሌሎች ህዝቦችና ለማራው ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ አብረን እንዳንኖር የሚከለክለን በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ጀኖስዳል ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይሄን ነገር አስተካክለን መስመር ያስያዝን ነው የምንሄድ የሚሆን ግልጽ ነኝ አይደለ አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል ብዙ የተሰበሩ መንፈሶችን አይተናል ብዙ መጥፎ አሻራዎችን አይተናል እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት አማራ በየቦታው ሙቷል በየቦታው ወድቆ ቀርቷል የጉምዝ ሰፈሮች በየሰፈሩ ተቃጥለዋል ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም ተከትለውን ነው የመጡ የሽማግሌ ተወካዮች ተከትለውን ነው የመጡ ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ ከጉምዙ ጋር መስራት ከጉምዙ ጋር መኖር መጀመር አለባችሁ እናንተ አማራ ወገኖች ሆይ ውጡና ከጉምዙ ጋር ተወያዩ ውጡና በገበያ ተገበያዩ ተመካከሩ ስሩ አብራችሁ አሉ አብራችሁ ደሩ መከራን ደስታን ተጋሩ አዲስ እኮ አይደለም በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ ምንድነው ታዲያ የሆነው አሁን የገባ መጥፎ የፖለቲካ ድዊና ጋኔን አለ እሱን ነው የምናስወጥ የሚወጣው ደግሞ እንዲህ ነው ሌላ ነገር አይፈልግ የሚወጣው በመገናኘት በመምከር ነው በሌላ መንገድ አይደል አንድ ሰፈር ያየን ነበር አቡልታ የሚባል የጉምዝ ሰፈር በቀን ከ10 እስከ 20 ህፃናት ይሞታሉ ህክምና አጥተው ለምንድነው ህክምና ያጡት ታጣቂዎችን ተደግፋላችሁ በሚል የአብይ አህመድ ስርዓት ከተማ ገብተው ፓራሴታሞል እንኳን እንዳይገዙ ከልክሏቸዋል ጫው የምግብ ጫው እንኳን ያገኙ በዛ ሰዓት አለ ወደዚህ ወደ አማራ ወገናቸው እንዳይመጡ ያለፈው ቁርሾ አለ ይሰጋሉ ፍቅር ቢኖርስ አንዴ ሰው ሊጮህ ሲቸገር እንደ ሰው ቁመህ አታይ መድኃኒት ሲቸገር እና ህፃናት ሲሞቱ እንደ ሰው ቁመህ አታይ ሁለት መድኃኒት ተሸክሞ ወዱ አንድ አማራ አቡልታ ሽጦ የማይመጣበት ምክንያት ምንድነው አንድ የአማራ ሐኪም ካለ እዛ ሄዶ ጤና ጣቢያ የማይከፍትበት ምክንያት ምንድነው ውጡና ተገበያዩ ትርፍ ካላችሁ ሽጡላችሁ ሚጎላችሁ ካለ ግዙና አምጡ ግልጽ ነኝ አይደል እሱን መንፈስ ነው ምን ተክለው እሱን ነው ለማድረግ እየሞከርን ያለን መንገዱን እቹ ነው በሞተር ብር ብሎ መነገድ አብሮ መስራት ይቻላል በመኪና ይቻላል በመሬት በእግር ይቻላል ከዚህ በኋላ የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም አማራ ለጉምዝ ህዝብ ለአማራ ታጣቂም ጠላቱ አይደለም ይልቁንም ወንድሙ ነው ይልቁንም የአንድ ሀገር ልጆች ናቸው ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው እሱን አጠነው ነው መሳሪያን ሰመከራ ያየን ያለ እግዚአብሔር ይመስገን እጅግ በተቀደሰና በተከበረ ቀን ዛሬ ተገናኝተናል ከዛሬ በኋላ ወደ ፍጹም ሰላም ወደ ፍጹም መረጋጋት ወደ ፍጹም አብሮነት የሚወስዱን ስራዎች መትከል ነው የምንጀምረው ሰው በእጁ ገነትንም ይፈጥራል ሰው በእጁ ገነትንም ይፈጥራል ሁሉም ነገር እዚህ ውስጥ ነው የሚወጣው በያዝነው መሳሪያ ወንድሙን መግደል ይችላል በያዝነው መሳሪያ ወንድማማች አንድ ላይ ሆነ ጋራ ጠላታቸው መውጋት ይችላል
እና ከቅልቦና የሚወጡ ራእዮች በባህሪያቸው ከግብ ይደርሱ ዘንድ የሚከታተላቸው የራሱ እግዚአብሔር ወይ ፈጣሪ ያለ ይመስለኛል። እንደዛ ነው እኔ የማምነው። በበጎ ምኞት ዛሬም ፈጥረናል። ይሄ እንዲሆን በበጎ ልብ መከተል ያስፈልጋል። ሁላችንም ያን በጎ ልብ መድኃኒዓለም እንዲሰጠን እንለምናለን። ደስ የሚል ቀን ነበር። እግዚአብሔር የተመሰገነ ይሁን። ጨርሰናል። የአርበኛ ዘመነ ንግግር ነው። የአፋብን ሊቀመንበር ነው። የእሱ ንግግር ነው የሰማችሁት። አማራ ለዘመናት እንዲያሳካ የምፈልግ የነበረው እንዲሆንለት እመኝ የነበረው ከተለመደው ቦክስ ውስጥ ከለመደው ያስተሳሰብ ሳጥን ውስጥ የወጡ ጠላት በሰፋላቸው ያስተሳሰብ ልክ የማይራመዱ የራሳቸውን ራዕይ ያነገቡ የአማራን ሕዝብ የገባበትን መከራ በደንብ አንደርስታንድ የሚያደርጉ ያለበትን ሁኔታ በደንብ የሚገነዘቡ ተሻግረው አማራን ሊያሻግሩ የሚችሉ አመራሮች ወደፊት እንዲያመጣ ነበር የአማራ ትግል ትልቁ ህልሜ። በአማራ ትግል ውስጥ አሳካን የምለው ትልቁ በዚህ የአማራ ብሔርተኝነት በዚህ ትውልድ ትግል ውስጥ ተሳካ የምለው ነገር ትልቁ ነገር የአማራን ቀንበር ለመሸከም ከፊት ያለምንም መሳሳት ከፊት ከአማራ ህዝብ ፊት ለመሰለፍ የፈቀዱ አመራሮችን ይዞ መምጣት መቻሉ ነው። አማራ እነዚህን አመራሮች በነፃ ብናገኛቸው ዋጋ አይኖራቸውም ነበር። እኔ ባለፉት 30 ዓመታት እንግዲህ አማራውን የፖለቲካ ትግል ወደ ኋላ ሄጄ እንግዲህ ለመከታተልም ለማየትም እንደሞከርኩት አመራሮችን ፎር ግራንትድ አይቀበልም። አማራ መስዋዕትነት ካልከፈሉ በስተቀር በቀላሉ በማህበረሰብ ውስጥ ተነስተው የአመራርነትን ቢና አሲዩም እንዲያደርጉ አይፈቅድም ህዝባችን። የሚከፍሉት መስዋዕትነት የሚከፍሉት በዚህ መስዋዕትነት ውስጥ የሚያሳዩት ታማኝነትና ቆራጥነት የአማራ ህዝብ የጋራ መሪዎች እንዲሆኑ የሚያስችላቸው መሆኑን ተገንዝቤያለሁ። አንድ ሰው እንደ አማራ ዋጋ ካልከፈለ በስተቀር በትግል ሂደት ውስጥ አደራጅቶ አማራን in the face of atrocities በጣም ብዙ ዋጋ በሚያስከፍል ሁኔታ ውስጥ ያንን ሁሉ መስዋዕትነት ከፍሎ ከፊት ለመቆም ካልደፈረ በስተቀር የአማራን ህዝብ ልቦና ለማሸነፍ አይችልም። ለዚህ ነው የእያንዳንዱ አማራ በተለይ በዚህ ትግል ውስጥ አፋብን የመጣበት ሂደት ለኔ የአማራ ህዝብ ለረጅም ጊዜ የነበረበትን ጋፕ የሞላ ነው ብዬ ነው የማስበው። አፋብን አዲስ አበባ ላይ ቁጭ ተብሎ ቢሮ ውስጥ የተመሰረተ ድርጅት ቢሆን ኖሮ አመራሩን የአማራ ህዝብ ለመቀበል ይቸገራል። እንደዛ የተመሰረቱ ድርጅቶች አብዛኞቹ ብዙ ዋጋ ከፍለዋል። አመራሮቹም ብዙ ዋጋ ከፍለዋል፣ እየከፈሉም አሉ። በእስር ቤት ውስጥም እየማቀቁ ያሉ አሉ። ገብቷቸው የአማራን ተቋማት ድርጅቶች አዋቅረው ለአማራ ዋጋ ከፍለው የአማራን ህዝብ ለማታገል የቆረጡ በጣም ጥቂት ቆራጦች እና ደፋሮች የህይወት መስዋዕትነት ከፍለዋል። እነ ፕሮፌሰር አስራትን ጨምሮ ብዙዎቹ ዋጋ ከፍለዋል። ዛሬም በእስር ቤት እየማቀቁ ያሉ የአማራ ልጆች አሉ። ድርጅት አዋቅረው የአማራን ህዝብ አታግለው በተለያየ መንገድ የህዝባቸውን ጥቅም የህዝባቸውን ሰላምና ደህንነት ለማረጋገጥ በሀገር ውስጥ እንዳይገደል ህዝባቸው ለማድረግ የቆረጡ የአማራ ጀግኖች ዛሬ በእስር ቤት በብዙ መንገድ ዋጋ እየከፈሉ ነው ያሉት። ሌሎች ጥቂቶቹ ደግሞ በጠላት እጅ ሳይገቡ አማራን አደራጅተው የአማራን ወታደራዊና ፖለቲካዊ አቅም አጠናክረው የአማራን ህዝብ ከሌሎች ወዳጅ ህዝቦች ጋር በጋራ ሆኖ የጥፋት ስርዓቶችን ለመታገል በሚደረግ ጥረት ውስጥ ግንባር ቀደም ሚና እንዲጫወት እያደረጉ ያሉ ጥቂቶች ደግሞ አሉ። አፋብን እነዚህን አመራሮች እንድንመለከት እድል ሰጥቶናል። እነዚህን አመራሮች እንድናይ እድል ሰጥቶናል። ይሄንን አመራርነት ያገኙት ግን በእኛ በሁላችን የጋራ ፍቃድ አይደለም፣ ሕያው በሆነው መስዋዕትነትና በሚከፍሉት ዋጋ። ለዚህ ነው
እንደው ዝም ብለን ቢሮ ውስጥና አዳራሽ ውስጥ ተሰብስበን መርጠናቸው ቢሆን ኖሮ በየዕለቱ ስንዘልፋቸው ብንውል ምንም አይመስለኝም። በከባድ መስዋዕትነት ግን ያረጋገጡት በከባድ መስዋዕትነት ያረጋገጡት እና አስዩም ያደረጉት ፖዚሽን ሲሆን ግን ልናግዛቸው ይገባል፣ ልንደግፋቸው ይገባል፣ ልናበረታቸው ይገባል፣ ልናጸናቸው ይገባል፣ ልንታዘዛቸው ይገባል፣ ልንተባበራቸው ይገባል። እኔ የአማራ ህዝብ አሸንፏል ያልኩት ይሄን ድርጅት መመስረት የቻለ ዕለት ነው። ምክንያቱም ለእኔ ድርጅቱን መመስረት የትውልድ ጥያቄ ስለነበረ ነው። አማራው ለዘመናት ሊያሳካው ያልቻለው ትልቁ ግብ ስለነበረ ነው። ከባድ ስብራት ነበር ፖለቲካሊ። ያንን መጠገን መቻል፣ ድርጅት ማዋለድ መቻል ለአማራ ትልቅ ነገር ነው። ከዛ በኋላ ይሄ ድርጅት በዚህ ድርጅት አመራርነት የአማራ ህዝብ ማሻገረው ምንም ነገር የለም። ምንም አያሳስበኝም። ምንንም ነገር መሻገር የሚያስችል አቅም ያለው ህዝብ ነው። አማራው አቅሙን ወደ አንድ ማዕከል የሚያስተባብርበትና የሚያሰባስብበት ግን ምንም አይነት ፖለቲካዊ አውድ፣ ወታደራዊ አውድ አልነበረም። ለዚህም የተበተነ ባይተዋር የሆነ መሰብሰብ የማይችል መነጋገር የማይችል የራሱን ፖሊሲዎች ድራፍት ማድረግ የማይችል የራሱን ፖለቲካዊ ጥቅሞች መሞገት የማይችል አቅሙን ማሰባሰብና ማስተባበር የማይችል በራሱ ሰልፍ የማይሰለፍ ህዝብ ባልጠሩት ሰርግ ላይ የሄደ እስክሳ የሚወርድ ህዝብ ነበር የነበረው። ዛሬ ለመጀመሪያ ጊዜ ስለ አማራ ህዝብ የሚናገሩ መሪዎችን ማየት ጀመረ። ለመጀመሪያ ጊዜ ከሌሎች ህዝቦች ጋር የአማራን ህዝብ ጥቅም ይዘው ሌሎችም አምነዋቸው እነሱም ለሌሎች ታምነው የህዝባቸውን ጉዳይ ከሌሎች ጋር መነጋገር የሚችሉ በሁሉም አውድ የአማራን ህዝብ ከጥቃት ለመከላከል የሚተጉ የአማራ ልጆችን መፍጠር ተቻለ። ይሄ ትውልድ ያሳካው ድንቅ ስኬት ነው። እኔ አይከንተል በሚቀጥሉት 10 እና 20 ዓመታት ውስጥ አንድም አማራ በማንነቱ ምክንያት ኢትዮጵያ ውስጥ አይገደልም። አንድም አማራ በማንነቱ ምክንያት አይሞትም። ያንን እናረጋግጣለን ብዬ አምናለሁ። ይሄ ካልተሰራበት የሚመጣ ውጤት አይደለም። የአማራ ህዝብ የተገደለው የአማራ ህዝብ ስለፈቀደ ነው። አማራን ያስጠቃው የአማራ ህዝብ ነው። አማራን ያዋረደው የአማራ ህዝብ ነው። የአማራ ህዝብ ሞት ምንጭ የአማራነት ደካማ ስብስብ፣ ደካማ የሆነ ፖለቲካዊና የአማራ ህዝብ ፖለቲካዊና ወታደራዊ ዝግጅት ነው የአማራን ህዝብ ያስገደለው። እነ ሽመልስ አብዲሳን መንግስት ያደርጉ አማራን ሟች ያደረገው የአማራ ህዝብ ፖለቲካዊና ወታደራዊ ዝግጅት ነው። ራሱን ለጥቃት ተጋላጭ ያደረገው በፖለቲካ ውስጥ ባይተዋር እንዲሆን ያደረገው ተቋም አቋቁሞ ራሱን አደራጅቶ መብቶቹን አስከብሮ በሀገር ውስጥ መሪ ተዋናይ የሚሆንበትን እድል ለማመቻቸት ፈቃደኛ ባለመሆኑ ከግለሰብ በላይ ማሰብ ባለመቻሉ አማራ እንደ ይሄ የወል ጥቃት ግንዛቤው በጣም ዝቅተኛ በመሆኑ በአማራነት ለመቆም ያሳየው ቁርጠኝነት አነስተኛ በመሆኑ ስለ አማራነት የሚተጉ ግለሰቦች አልነበሩም። ዛሬም የምናያቸው ግለሰቦች የተሾምነው በግል ብቃታችን ነው ብለው ያስባሉ። በግል ብቃታችን የተሾምነው ብለው ያስባሉ። ሚኒስተር የሆነው በግል ብቃታችን ነው ይላል። ስለዚህ አማራዎች አይደሉም እነሱ። የግል ብቃታቸው ስለሆነ ያንን ስልጣን ያስገኘላቸው ለአማራነት ኮሚትድ አይደሉም፣ ኢንቨስት አያረጉም አማራነት ላይ። ስለዚህ ለአማራነት አይታመኑም። የሚታመኑት ለአብይ አህመድ ነው። ምክንያቱም እሱ ነው ሚኒስተርና ጀነራል ያደረጋቸው። ሰው አማራና ለአማራነቱ ካልታመነ በስተቀር የአማራን ህዝብ ጥቃትና ሞት ሊያስቆም አይችልም፣ ሊከላከል አይችልም። አወር ሎያሊቲ የአማራ ህዝብ ታማኝነት በመጀመሪያ ለአማራነቱ ካልሆነ በስተቀር የአማራን ህዝብ ጥቃት መከላከል አያስችልም። ለዚህም ነው በኢትዮጵያዊነት የአማራን ህዝብ የካዱ ሁሉ የአማራን ህዝብ ጥቃት ማስቆም አልቻሉም፣ ራሳቸውንም ሂዩሚሌት ከማድረግ አልታደጉም። ለዚህ ነው ለአማራነታቸው የሚታመኑ አማራነት የገባቸው በአማራነት የታነጹ የህዝባቸው መከራና ሞት የተረዱ ከራሳቸው በላይ ህዝባቸውን ያስቀደሙ
ለወል ክብራቸው የሚተጉ ግለሰቦች በኋላ ላይም ግለሰባዊ መብቶቻቸው እንዲከበሩ በማህበረሰቦቻቸው ውስጥ እነሱም የበላይ የከበሩ ግለሰቦችና ስብዕናዎች እንዲሆኑ ያስችላቸው ነበር። ግን ያንን በመዘንጋታቸው አብዛኞቹ ልሂቃን አማራን አባንደን አድርገው ራሳቸው ላይ ኢንቨስት አደረጉ አብዛኞቹ። በዚህም ምክንያት የአማራን ህዝብ ጥቃት ማስቆም አልተቻለም ነበር ለረጅም ጊዜ። ናው ለአማራ ህዝብ የሚናገሩ መሪዎች የአማራ ህዝብ ፈጥሯል። ለአማራ ህዝብ ሰላምን ኒጎሼት የሚያደርጉ ሰላም is not a gift። ሰዎች በስጦታነት የሚያበረክቱልህ ስጦታ አይደለም። ሰላም ኒጎሽብል ነው። በአቅምህ የምትደራደርበት ነው እንጂ በሌሎች ፍቃድ የሚመጸወት አይደለም። የስ በጸሎት ልናመጣው ሞክረናል። የስ በእምነታችን ልናረጋግጠው ሞክረናል። ደክመናል። ቤተ እምነቶች ገንብተናል። ግን የሰላምና ደህንነት ዋስትና ሊሰጡን አልቻሉም አይደል? ህዝባችን ከመገደል የእምነት ስፍራዎቻችን ከመቃጠል አልዳኑ። ዛሬ ላይ የአማራ ህዝብ በተባበረ ክንዱ በሚያደርገው ተጋድሎ ከሌሎች ህዝቦች ጋር በጋራ ግፍን ለመታገል ጥፋትን ለመታገል አብሮነትን ለማጽናት እውነተኛ ወንድማማችነትንና ትብብርን ኢትዮጵያ ላይ ለማስፈን የሚያስችል አዲስ አማራዊ ፖለቲካዊ ፍኖት ሀ ተብሎ ተጀመረ። አዲስ ጎህ ነው እየተመለከትን ያለ ነው። አርበኛው እያሳየን ያለው እሱን ኢትዮጵያ ውስጥ እየመጣ ያለውን ይሄ ጅማሮ ነገ ኢትዮጵያ ማንጸሪያ ነው። በሚያስገርም ሁኔታ ዛሬ ከጉሙዞች ጋር ያያችሁት ትብብር ነገ ከበጣም ከበርካታ ኃይሎች ጋር ይፈጠራል። ከዚህ ከነበርንበት ቦክስ ወጥቶ ማየትን ይጠይቃል። ስለዚህ እንግዲህ የአማራን ፖለቲካዊ ገጽታ እንድናየው ነው እየመጣ ያለውን በጎ ፖለቲካዊ ተጽዕኖ እንድንመለከተው በሀገር ውስጥም በቀጠናው ላይ ነገ ስለ ኤልፋሸር፣ ስለ ዳርፉር፣ ስለ ጎረቤት ሱዳን ሰላም ግድ የሚላቸው የአማራ ልጆች የአማራ አመራሮች የሚፈጠሩበት ሁኔታ ስለ ጎረቤቶቻቸው በሁሉም አቅጣጫ በሀገር ውስጥም በውጭም በጎረቤትም ስላለው ሰላም ሚናቸውን የሚወጡ የአማራ ልጆች እየመጡ መሆኑ ማሳያ ነው። አዲስ የአማራ ፖለቲካ ገጽታ ነው። አዲስ የኢትዮጵያ ፖለቲካል ኦርደር ነው። ብዙዎቻችን ከዚህ ጋር ራሳችንን ልናላምድ መዘጋጀት ይጠበቅብናል ብዬ አስባለሁ። this is just a new order። አዲስ የኢትዮጵያ ፖለቲካ ገጽታ ነው ከዚህ በኋላ ሆኖ የሚቀጥለው ማለት ነው። ስለ አማራ ህዝብ ሰላም ከዚህ በኋላ ለሌሎች ባደራ የምንልከው ጉዳይ ሆኖ አይቀጥልም የሚለውን ነገር በደንብ ማሰብ እና ማስገንዘብ ያስፈልጋል የሚለውን ለማሳየት ነው። ሶስት ጉዳዮችን ነው እንግዲህ ዛሬ ይዘን የገባ ነው። በዋናነት የዚህ የሻውራ ድል ነው። ሻውራ ከባድ ወታደራዊ ድል የተመዘገበበት ቀን ነው። እነ ብርሃኑ ጁላ እግዚአብሔር እንጂ እንደዚህ አይነት አቅም እንዴት ልንፈጥር እንደቻለን አንብበኝ ሰምቼም አላውቅም ነው እያለ ያለው። ራሱ በሰራቸው በራሱ እንትኖች ሲገረም እንመለከታለን። በተጨባጭ ግን የነበረውን ወታደራዊ ሁኔታና ቁመና ባለፉት 5 እና 6 ዓመታት የገመገመ ሰው ይሄ ተቋም ይሄ ግለሰብ በእውነት ስርዓት ቢኖር ህግ ቢኖር ሀገሪቱ ላይ ተጠያቂ መሆን የነበረበት የእሱ ወታደሮች በኢትዮጵያ ህዝብ ላይ ያደረሱት ውድመት፣ በሀብት ንብረት ላይ ያደረሱት፣ በህይወት ላይ ያደረሱት፣ በየቦታው በሄዱበት አካባቢ የሚያደርሱት በህዝብ ላይ የተቃጣ ጥፋት ዋና ማስፈጸሚያ ተቋም ሆኖ ኢትዮጵያ ውስጥ ያለውን ሲቪል ዋር እና ኢትዮጵያ ውስጥ ያለውን ጄኖሳይድ ኢኔብል ከሚያደርጉ ትልቅ ተቋማቶች ውስጥ አንዱ ይሄ ተቋም ነበር የነበረው። ዛሬ ግን ለሌላ ጦርነት ህዝቡን ለመቀስቀስ በአደባባይ ወጥተው ሲናገሩት ሰማችኋላችሁ። አብይ አህመድም ብርሃኑም ሲናገሩ የነበሩት ነገር ከዛ የተለየ ነገር አይደለም። ኤኒዌይ እነሱ ይህንን እየተናገሩ በነበረበት ሁኔታ ላይ ጎንደር ሻውራ ከተማ ላይ የአማራ ፋኖ ሻውራን ተቆጣጥሮ ሙሉ ለሙሉ ወታደራቸውን ከጥቅም ውጭ አድርጎ በርካቶችን ማርኮ በጣም በርካታ የቡድንና የነፍስ ወከፍ መሳሪያዎችን የማረከበት ዕለት ነው ዛሬ። እሱንም በሰበር ዜና ለእናንተ ለማድረስ ነው የተገናኘ ነው። ሌላኛው የአጠቃላይ ወታደራዊና ፖለቲካዊ ቁመናቸውን ለማንሳት፣ ሌላው ግን የአማራውን ፖለቲካ በተመለከተ ሰሞኑን ያየሁት አዲስ ትሬንድ አለ። ምናልባት እንግዲህ በደንብ ከሄደ እና ውጤት የሚያመጣ ከሆነ ትልቅ ነገር ነው ብዬ የማስበው ምንድን ነው፣ በአገዛዙ ውስጥ ያሉ አማራዎች በአገዛዙ ተቋማቶች ውስጥ ያሉ አማራዎች በተወሰነ መንገድ
ማሰብ ለመጀመራቸውን የሚያሳዩ አንዳንድ ነገሮችን እያገኘው ራሳቸውን ከአማራው ትግል ጋር እንግዲህ ሪያል ላይ ለማድረግ ከአማራው ጋር ለመታረቅ ፍላጎት ያላቸው መሆኑ ከውስጥ አርበኝነት ባለፈም በአማራና ከአማራ ትግል ጋር አብሮ ለመሰለፍ ፍላጎት ያላቸው መሆኑን የሚያሳዩ አንዳንድ ነገሮችን ታዘብያለሁ። እንግዲህ ይሄ ነገር ለሚሊሻው እንደተደረገው አይነት ጥሪ፣ ለአድማ ብተናው እንደተደረገው አይነት ጥሪ፣ በመከላከያም ቤትም ላሉት እንደተደረገው ጥሪና ያመጣው ውጤት አለ። ለነዚህ ካድሬዎችም እንደዚሁ ተመሳሳይ ጥሪዎች ቢደረጉ ለካድሬዎቹም በተለያየ መንገድ የውስጥ አርበኛም ሆነው እያገለገሉ ያሉትም ጭምር በተለየ ፖለቲካ አሰላለፍ የምናያቸው የሚሆን ነው የሚመስለኝ። በጎ ነገር ነው እንግዲህ እንደሰማሁትና እንደደረሰኝ መረጃ ሰው እንግዲህ ይሳካ ብለናል። አማራ ወደ አንድነት ተሰብስቦ ትልቅ አቅም ትልቅ ኃይል የሚሆንባቸው ሁኔታዎች ይመጣሉ ብዬ ተስፋ አደርጋለሁ። ስለዚህ ይህንን የጀመራችሁ እንደዛ አይነት እንቅስቃሴዎችን እያደረጋችሁ ያላችሁ ሰዎች ግፉበት ብዬ ነው የማስበው። እንግዲህ ሁላችሁም አልረፈደም፣ ዛሬም ቢሆን መታችሁ ከህዝባችሁ ትግል ጋር ለመቀላቀል እድሉ አላችሁ ብዬ አስባለሁ። ስለዚህ ያንን እንድታደርጉ በአክብሮት ጠይቃለሁ። ዛሬም ጥፋት እያጠፉ ደግሞ ያሉ አሉ። በአደባባይ አመራሩን ሲሆን እጅሉ የሚውሉ የአማራውን ትግል ለማራከስ ጥረት የሚያደርጉ እነሱን መርስ ምንም እንትን ሳታዝኑላቸው ታገሏቸው። ሌላ ምንም አዲስ ነገር የለውም። የጥፋት ኃይሎች ናቸው። ከማን ተልእኮ እንደተቀበሉ ግልጽ ነው። ለእነሱ ማዘን የሚገባ ነው ብዬ አላስብም። ህዝቡ ግን ዝም ብሎ አይቶ እንዳላየ ሆኖ አይለፋቸው። የአማራው አንድነት የማንደራደርበት ቀይ መስመር መሆን መቻል አለበት። ትግላችንና ድርጅታችን የምናደራደርበት ቀይ መስመር መሆን መቻል አለበት ብላችሁ በየቦታው እነዚህን ኃይሎች መታገል ያስፈልጋል ብዬ ነው የማስበው። ከእነዚህ አይነት ድርጅቶች በብዙ ዋጋ ድርጅቱ ችግር ካለበት ውስጥ ገብቶ ማጥራት፣ ድርጅቶቹ እንዲስተካከሉ ማድረግ ያስፈልጋል። ግን በብዙ ዋጋ የተመሰረቱ ድርጅቶችን የመጡ ድርጅቶችን ለማውደም የሚደረግ ርብርብ ብዙ ለብዙ ትውልድን ተስፋ የሚያስቆርጥ የአማራን ህዝብ ተስፋ ለማስቆረጥ የሚደረጉ ጥረቶች ናቸው። ከዛ ለይቶ ማየት አያስፈልግም ለማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ባላችሁበት መልካም ጊዜ ይሆንላችሁ። ጤና ይስጥልን። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ውስጡ አይጸናም እንጂ እንደ መተካት።